አብርሃም አቤት። እና ለዚች ተልካሻ ምክንያት ብለህ ነው ሚስቴን ልፍታ የምትለው ስትል ዳኛዋ ጠየቀችኝ። እዩት እንግዲህ ክብርት ዳኛ፣ ቋጢን ሴትነቷ ተንዶ ሕዝብና መንግስት ባደራ የሰጣትን የዳኝነት ኃላፊነቷን ሲጫንባት፣ እስቲ አሁን ችሎት ላይ የቀረበን የአመልካችን ብሶት ተልካሻ ብሎ ማጣጣል ተገቢ ነውን? አይ መብቴማ ሊከበር ይገባዋል። ያ ሌባ ትዝ አለኝ። አንዱ ልማደኛ ሌባ ነው አሉ። ለሰባተኛ ጊዜ ስልክ ነጥቆ ሊያመልጥ ሲሞክር ተይዞ ፍርድ ቤት ይቀርባል። ታዲያ ዳኛው በብስጭት አንተ ልክስክስ ዛሬም እንደገና ሰርቀ መጣህ ቢሉት፣ ሌባው ኮስተር ብሎ ክቡር ዳኛ፣ እንዲህማ አይዝለፉኝ፣ ደንበኛ ክቡር ነው አላሉ። እውነቱን ነው፣ ደንበኛ መከበር አለበት። የግድ ጉዳዩ እንዲካበድ ሚስቴን ከሌላ ወንድ ጋር አልጋ ላይ ማግኘት አሊያም በገጀራ ጨፍጨፊያት ፍርድ ቤት መቆም ነበረብኝ እንዴ? ለምን ምክንያታችንን ያናንቃሉ? ምክንያቴን ያቀል ዘንድ የማንን ምክንያት ማን በትከሻው ተሸክሞ መዝኖታል? ደግሞ ስንት ጊዜ ነው ለዚች ዳኛ ስለ ጉዳዩ የምነግራት? ከዚህ በፊትም ደጋግማ ጠይቃኝ ደጋግሜ መልሻለሁ። አይ ምክንያቱ ለእኔ ከበቂ በላይ ነው ክብርት ዳኛ ስል በትህትና ተልካሻ ብላ ያናናቀችውን ምክንያት ሚስቴን ለመፍታት በቂ መሆኑን ለማረጋገጥ ሞከርኩ። ክብርት የሚለው ቃል ከብረት የተሰራ ይመስል አፌ ላይ ከበደኝ። እኮ ሚስቴ ካለ ፍቃዴ ጸጉሯን ተቆረጠች ብለህ የፍቺ ጥያቄ ይዘህ ፍርድ ቤት ድረስ መጣህ አለች ዳኛዋ አሁንም ተገርማ። ምን አስገረማት? አዎ ስል ኮስተር ብዬ መለስኩ። ዳኛዋም ዝም፣ ችሎቱም ዝም። ሁሉም ሰው እንደ እብድ እየተመለከተኝ ነበረ። ዳኛዋ እንደ ዳኛ ብቻ ሳይሆን እንደ ሴት መናገር ጀመረች፣ ጾታዋን ወግና። ስልችት ያለኝን ዝባዝንኬ የሞራል ወግ። ስማ አብርሃም፣ ባለቤትህ እኮ ሕፃን ልጅ አይደለችም። የሚጠቅምና የሚጎዳትን ነገር በሚገባ ራሷ ታውቃለች። ስትቆም ስትቀመጥ አንተን ማስፈቀድ የለባትም። ምንም እንኳን ባሏ ብትሆንም ያገባሃት በባርነት ልትገዛትና የአንተን ብቻ ፍላጎት ልትጭንባት አይደለም። ይህ ዘመናዊ አስተሳሰብም አይደለም። አንተ ወጣት ነህ፣ የተማርክ የከተማ ልጅ ነህ። በመቻቻልና በመተሳሰብ እንዲሁ እንድዳኛችሁ የአንደኛችሁን ፍላጎት በመረዳት ትዳራችሁን አክብራችሁ በለው። ሰውነቷ በእልህ የተንቀጠቀጠ ምክር ይሁን ግሳጼ ያለየለት ንግግሯን አንተረተረችው። አሁን ክብርት ዳኛ የተናገሩት ነገር እንዲሁ ከላይ ሲታይ ትክክል ይመስላል። ግን ይሄ ሁሉ ዝባዝንኬ በፍትሐ ብሔርም በወንጀለኛም በቤተሰብ ሕግም ላይ በቀጥታ የሰፈረ አይመስለኝም። ችሎት ውስጥ ሳይሆን የእኛ ሰፈር ሴቶች እድር ውስጥ የቆምኩኝ መሰለኝ። ለነገሩ ዳኛዋ ሴት በመሆኗ ሲጀምርም ፈርቼ ነበር። በኋላ ሳስበው ሙያ መቼስ ጾታ የለውም። ሴት ዳኛ እንጂ ሴት ዳኝነት የለም። ሴት ሐኪም እንጂ ሴት ሕክምና የለም። ቢሆንም ጾታው ሙያው ላይ የሚያሳርፈው የራሱ ተጽዕኖ ይኖራል። ልክ እንደዚች ዳኛ ደግሞ ሚስትህ ሕፃን ልጅ አይደለችም ትላለች እንዴ? ምን ነው ችሎቱን የሕፃን ችሎት አደረገችው? ሴት በዛ ጎመን ጠነዛ ብዬ ተረኩ። የተረቱ አንድምታ እኮ ስለ ሴት አይደለም። ብዙ አዋቂ ሲበዛ ሁሉም ጉዳዩም በራሱ እውቀት ልክ እየጎተተ በቀላሉ ሊሰራ የሚችለውን ነገር ማክረም ይከተላል ማለት ነው። እንኳንም ተረትኩ። ችሎቱን የሞሉት ሴቶች ናቸው፣ ሚስቴን ጨምሮ። ሚስቴ ስል እንዴት እንደሚቀፈኝ። እስቲ አሁን ባለቤትህ እኮ ሕፃን ልጅ አይደለችም፣ የሚጠቅምና የሚጎዳትን ነገር በሚገባ ራሷ ታውቃለች ማለት ይሄ ምን የሚሉት ከንቱ ንግግር ነው? አንዲት ሴት ለራሷ ይጠቅመኛል ያለችውን ማወቅ በቃ ሙሉነት ይመስላቸዋል። ይሄ እኮ ነው የዘመኑ ችግር። ለራሴ ያውቃለሁ የሚሉት የማይረባ መኮፈስ። ለራሴ የሚጠቅመኝን እኔ ያውቃለሁ ማለት የትዳር አጋርን ፍላጎት ካላገናዘበ ሕፃን ልጅ አይደለሁም፣ የሚጠቅመኝን እኔ ያውቃለሁ ብዬ የፈለግኩበት ባድር ሚስቴ ደስ ይላታል? የሚጠቅመኝን እኔ ያውቃለሁ ብዬ ጸጉሬን ሳላበጥር ጥርሴን ሳልቦርሽ ቦጣ ሚስቴ ዝም ትላለች? የሚጠቅመኝን እኔ ያውቃለሁ ብዬ የጨርቅ ሱሬን እንደ ጌሾ ካልሴ ውስጥ ጠቅጥቄው ቦጣ ሚስቴ ዝም ትላለች? በተራሽ ኮሎሌና የሞራል ጩኸት ፍቅር ጸንቶ የሚቆም ሊያስመስሉ ሲቀባጣጥሩ ይገርሙኛል። ይሄ እኮ ሁሉም ሴቶች ከሰውነት መንበር የተገፈተሩ ሲመስላቸው ጨምድደው እንዳይወድቁ የሚንጠለጠሉበት የተረት ገመድ ነው። ትዳር ማለት ራስን ማወቅ ብቻ አይደለም፣ የትዳር አጋርንም ጠንቅቆ ለማወቅ መሞከር ነው። የራስን ፍላጎት ብቻ አንጠልጥሎ ትዳር የለም። እንደዛማ ከሆነ ሁሉም በየራሱ የእውቀትና የፍላጎት አጥር ውስጥ ከመሸገ ምን አብሮነት አስፈለገ? ይሄው ነው እውነቱ። ክብርት ዳኛ ያሉት ነገር ከኔ ጉዳይ ጋር አይገናኝም። እኔ ሚስቴ ጸጉሯን ባጭሩ ስለተቆረጠች ሕፃን ናት አልወጣኝም። እኔ ጸጉሯን በመቆረጧ መፍታት እፈልጋለሁ፣ ከእርሷ ጋር መኖር አልፈልግም ነው እያልኩት ያለሁት። ቀድሜ ጸጉሯን እንዳትቆረጥ ነግሬያት ነበር። የራሷንም ምርጫ ተከተለች፣ እኔም የራሴን ምርጫ እከተላለሁ።
ደግሞስ የቤተሰብ ሕጉ ሚስትን ለመፍታት የግድ መቅረብ አለበት ይላል አይልም። አንድ ሰው መፋታት ከፈለገ በቃ ይፈታል። ስለዚህ ክቡር ፍርድ ቤቱ ጥያቄን በመቀበል ፍቺውን እንዲያጸድቅልኝ በማክበር እጠይቃለሁ አልኩኝ። ለመሆኑ ስትፋቱ ያላችሁን ንብረት እኩል እንደምትካፈሉ ገብቶሃል? እረ በሙሉ ትውሰደው፣ ብቻ እንፋታ አልኩኝ በምሬት እየተንገሸገሹ። ሚስቴ ፌቨን ከኋላ ስታለቅስ ስትነፋረቅ ነው እንጂ ይሰማኛል። ጩኸቴን ቀማችኝ። ማልቀስ የሚያምርብኝስ እኔ። ነጋቸውን የፍቅርና መከባበር ባህር ከፊታቸው ተዘርግቶ መላቀቅን ይንቁና እንዲህ ነገር ከእጃቸው ሲያፈተልክ በራሳቸው እንባ የጨው ባህር ሰርተው ነፍሳቸውን ይዘፈዝፋሉ። እንባቸውን ገድበው ቁጭት ያመነጩበት እዛው። እንዴት እንደጠላኋት! የአባቴንም ገዳይ እንዲህ አልጠላ። ዳኛዋ በትኩረት ተመለከተችኝ። እኔም በትኩረት ተመለከትኳት። ጸጉሯ ባጭሩ ተቆርጦ ደማቅ ወርቃማ ቀለም ተቀብቷል። ልክ እንደ ሚስቴ ወርቃማ ቀለም ውስጥ ነክረው ያወጡት ቡርሽ ነው የሚመስለው። ችፍርግ ፊቷ ላይ ልክ የሌለው ጥላቻ ይንቀለቀላል። ጠላች አልጠላች በሕግ እንጂ በፍቅር አትፍረድ። ድሮስ ሕግ አይጥለኝ። ጠረጴዛው ላይ በተቀመጠው መዶሻ አናቴን ብትፈጠርቀው ደስታዋ። እረ ጎበዝ፣ እኔ ስለ ሚስቴ ጠጉር ማጠር ሳወራ ለካስ ዳኛዋ ስለ ራሷም ጸጉር ነው የምትሟገተኝ። ግን ሕግ ነውና እንደምንም ብስጭቷን ዋጥ አድርጋ ጉዳዩን በሌላ ጊዜ ለማየት ቀጠሮ ሰጠችኝ። 3ኛ ቀጠሮ መሆኑ ነው። ቆይቺ ሴትዮ በቀጠሮ ብዛት የሚስቴ ጸጉር የሚያድግና ሐሳቤን የምቀይር መስሏት ይሆን እንዴ? መክሸፍ አይገባትም። በቃ ሚስቴ ለእኔ ከሽፋለች። ከችሎት ስንወጣ ሚስቴ ከእናቷ እኔም ማሚ ነበር የምላቸው። እናም ታናሽ ወንድሟ ጋር በር ላይ ቆመው ነበር። እናቷን ሄጄ ሰላም አልኳቸው። ለእኔ እናት ማለት ናቸው። ወንድሟ በጉርምስና ደም ፍላት ፊት ፊት ይላል። ከጥንቱም ነገረ ስራው አያምረኝም። ዘመናዊ ወልጋዳ። እኔን ሰላም ላለ ማለት ሸፈፍ ሸፈፍ እያለ ራቅ ብሎ ሄደ። ለምን እህቱን አስከትሎ እስከ ምድር ዋልታ አይሄድም? መንደር ለመንደር ከመዋል ይሻለዋል። ሚስቴ ፌቨን አይኗ እንባ ተሞልቶ ፍዝዝ ብላ ታየኛለች። እኔ ደግሞ በተቻለኝ አቅም ሁሉም እሷን ላለማየት ሞክራለሁ። ጸጉሯን ከተቆረጠች ጀምሮ ሚስቴ ሳትሆን የሆነ የተወለድኩበት ያደግኩበት ብዙ ጣፋጭ ትዝታ ያሳለፍኩበትን ሰፈሬን በግሬደር ካፈራረሱት በኋላ የማየው የፍርስራሽ ቁልል መስላን የምትሰማኝ። ፌቨን በስልጣኔ ግሬደር በፋሽን ትራክተር ዳግም ላትሰራ ፈርሳለች። መፍረስ ቃሉ ያማል። እቃቃው ፈረሰ፣ ዳቦ ተቆረሰ ሲባል የልጅ ነገር አይደለም እኮ። ድፍን ዳቦ ላይ ያለው ግርማ ሞገስ፣ መራቅ የሚያስውጥ ጉምዠቱ ሲቆረስ ከሚኖረው ጋር እኩል አይደለም። ያም ዳቦ ይህም ዳቦ ማለት የዋህነት ነው። ያ ዳቦ ይሄኛውን ሙሉነቱን የሚሸነሽን ስለት ያረፈበት የዳቦ ቁራሽ፣ የዳቦ ፍርፋሪ። ፌቨን የፈራረሰ ሰፈር፣ የተቆራረሰ ዳቦ ሆናለች። ለእኔ የጎኔ ሽራፊ ሳትሆን ከሙሉነት ጎን የተሸረፈች የዳቦ ሽራፊ። እጠላታለሁ። አዎ፣ ቆንጆና በአበባ የተዋበ ግቢን በግዴለሽነት ያፈራረሰችበትን ማን ይወዳል? ፌቨንን በማፈቅራት ልክ ጠላዋት። በቃ ማን አባቱ ያዘኛል ምን የጎበረበት በገዛ ትዳሬ ውሃ ብደፋበት ብላለች ዘፋኟ። 4 ዓመት በፍቅር ቆይተናል ከፌቨን ጋር። እድለኞች ነበርን። ለድፍን 4 ዓመታት ያልቀዘቀዘ ፍቅር ነበረን። 10 ደቂቃ አብረን ለመቆየት የ1 ሰዓት መንገድ አቆራርጠን እንገናኛለን። ዓይንህን ልየው ብዬ ነው የመጣሁት፣ በጣም እቸኩላለሁ ብላኝ ላባችን ሳይደርቅ ወደ የመጣንበት። ላገባ ትፈልግ ነበር። እርሷ ደግሞ አገባኋት አላገባኋት አያሳስባትም። ቀልቧ የትም እንደማልሄድ ነግሯታል። ቀልቧ ታዲያ ልክ ነበር። ደግሞ ሌላው የእድለኝነታችን ገጽ ሁለታችንም የሚታይ ለውጥ በሕይወታችን እየተከሰተ በሁሉም ነገር ስናድግ ነበረ። ፌቨን አካውንቲንግ ተምራ በአንድ የግል ድርጅት ውስጥ ስራ አገኘች። እኔም ልክ ተመርቄ እንደወጣው ስራ ያዝኩ። ትዳር ሲታሰብ አንዳች ኃይል ነገሮችን ያገጣጥማቸዋል። እግዜር እንዳልል የዛሬውን ፍቺ ሰበብ ፈርቼ ነው። እናም እንዲህ አልኳት፣ ፌቪ ወዬ። ሁልጊዜ ስጠራት ከዓይኗ ብርሃን ይረጫል። ስሟ ላይ የጨመርኩበት አንዳች ነገር ያለ ይመስል። ላገባሽ ነው። እኔ አላምንም፣ አብረን ልናድር ነው ብላ ተጠመጠመችብኝ። አቤት ደስታዋ! በእርግጥ ለሌላ ሰው ይህ አባባሏ ሳያስቀው አይቀርም። ለእኔ ግን የሆነ አስደሳችና በስሜት የሚንጥ ነገር ነበረው። አብረን ውለን በቃ ልሄድ ስትል እንዴት ይቀፈኝ እንደነበረ የማውቀው እኔ ነኝ። አብሮ ማደር የቀለለባቸው ይህ ተራ ነገር ይመስላቸዋል።
ፌቨን ከቅፌ ውስጥ ቅር እያላት ስትወጣ የዓለም ቅዝቃዜ ሁሉ አይኔ ጋልብና አንጀቴ ውስጥ ገብቶ ያንዘፈዝፈኛል። ሸኝታኝ ወደ ቤት ስመለስ ቤቴ ቤት አይመስለኝም፣ በረንዳ። ለ4 ዓመታት በፍቅር ስንቆይ እንኳን ማደር ምሽቱ ምን እንደሚመስል አብረን አይተነው አናውቅም። የፌቨን እናት ናቸው ምክንያታችን። የሚገርሙ ሴትዮ። ልጃቸውን አታምሹ አይሉም፣ ግን የእናትነት የፍቅር መብታቸውን በትክክል ተጠቅሞበታል። ልክ ከምሽቱ 1 ሰዓት ላይ ፌቨን ቡና ታፈላላቸዋለች። የቤቱ ደንብ ነው። 2 ሰዓት እራት ይበላሉ። ልጆቹ ካልተሟሉ እራት አይበሉም። እንደውም ሰዓቱ ካለፈ ልጆቻቸው ቢሟሉም እራት ሳይበሉ ነው የሚያድሩት። ፌቨን ታዲያ ይኸው ነገር ተከትሏት መጥቶ እኔ ቤት ካልገባው እህል ባፍ አይዞርም። እንግዲህ ፌቨን ረሃብ እንደማትችል አውቃለሁ። ከራባትን ስፍስፍ ነው የምትለው። አይኗን እንኳን መግለጥ ያቅታታል። አቤት ስታሳዝነኝ እንደነበር። ታዲያ እንዴት አባቴ ብዬ ለራት ዘገያለሁ። በጊዜ ወደ ቤቴ ጥድፊያ ነው። የፌቨን እናት በእነዚህ የማይዛነፉ ሕጎች ልጆቹን የማይዛነፍ የቤት መግቢያ ሰዓት ድንበር አስምረውላቸዋል። ካላባት ስላሳደጓቸው እናታቸውን እንደ አባትም እንደ እናትም ነው የሚያዩአቸው። ተጋባን። ትዳራችን በሚያሰክር ፍቅር የተሞላ ነበር። እድለኛ ነኝ ያልኩት ለዚህ ነው። ልክ እንደ ፍቅረኛ ነበር የምንኖረው። ከቤታችን መውጣት አንፈልግም። ሰውም ወደ ቤታችን ባይመጣ ደስታችን። እውነቴን እኮ ነው። ክፉ ሆነን ሳይሆን ፍቅር የሚባለው ስካር አልሰከነልንም ነበር። ሰዓት አይበቃንም። ቅድም ነግቶ ቁርስ በልተን ምን እንዳወራን ምን እንደሰራን እንኳን ሳናውቀው አንዳንዴ እንዲያውም ምሳ ሰዓት ሁሉ በየት እንዳለፈ ሳይገባን ብቅ ስንል ማታ ይሆናል። በቃ እንዲህ ነበርን እኔና ፌቨን። ሁሉም ሲጀምር እንዲሁ ነው ይባል ይሆናል። ግን ለድፍን 3 ዓመታት ስንኖር ደስታችን ሳይሸረፍ ሳቃችን ሳይከስም ፍጹም ደስተኞች ሆነን ነበር። ደግሞ አማረብን እንጂ። ፌቨን ድሮም ቆንጆ ናት። ጭራሽ አበባ መስላ አረፈች። እኔ እንኳን 1-2 ተብሎ አጥንት የሚቆጠር ፍጥረት ትንሽ የተገለበጠች ጎድጓዳ ሳህን የምታህል ቦርጭ ተከሰተችብኝ። እንደ አዳምና ሔዋን የቀደመ ሕይወትም ትዝታም ሳይኖረን እዚሁ ቤት በዚሁ ዕድሜ የተወለድን ይመስል ያለፈውን ዓለም፣ ቤተሰብ፣ ጓደኛ ምናምን ሁሉ ሁለታችንም ረሳ ነው። የፌቨን እናት ይደውሉና እረ እናንተ ልጆች ድምጣችሁ ጠፋ፣ በደህናችሁ ነው ይሉናል። እኔና ፌቨን ታዲያ ልክ ስልኩ ሲዘጋ በደህናችን ነው ግን ተባብለን እንሳሳቃለን። ከዛ ፕሮግራም እናወጣለን። በቀጣዩ ቅዳሜ የፌቪ እናት ጋር፣ በዚያኛው ደግሞ እኔ ቤተሰቦች ጋር። እንዴ ከሰው ተለየን እኮ እንባባልና በቀጣዩ ቅዳሜና እሁድ ወፍ የለም። እንደውም ቅዳሜና እሁድ ማለፉን የምናስታውሰው ሰኞ ነው። እኛ ሌላ ዓለም ውስጥ ነን። ቢጨንቃቸው የፌቨን እናት ራሳቸው መጥተው ጠየቁን። እናም መከሩን። ታፍናችሁ አትዋሉ፣ ወጣ እያላችሁ ይንፈስባችሁ። ፊታችሁ ፈረንጅ የመሰለው ፀሐይ እጦት እኮ ነው፣ ምቾትም እንዳይመስላችሁ። ምን ያደርጋል ምክራቸው ራሱ ነፈሰበት። ምን አባቴ ላድርግ? እኔ ራሱ ከቤት ስወጣ ገና ትላንት ከገጠር እንደመጣ ሰው እደናበራለሁ። ቤቴ ይናፍቀኛል፣ ፌቪ ትናፍቀኛለች። ሩቅ አገር የሄድኩኝ የማልመለስ ይመስለኛል። ትናፍቀኛለች። እንዲህ አይነት ትዳር ከ101 ነው አሉ። ለምን ግማሽ አይሆንም? የበረከቱ ተካፋዮች እኔና ፌቨን ነበርን። ሳወራው ያመኛል። ሰዎች የበለጠ በተፋቀሩ ቁጥር እንደ ስስት መስታወት ራሳቸውን ከቀላልም ከከባድም ግጭት መጠበቅ ይኖርባቸዋል። አንዱ ቸልተኛ ሆኖ ሳት ካለው ፍቅር ሲንኮታኮት ያሰቅቃል። ደግሞ ብቸኛውን አይንኮታኮትም። ጣፋጭ ትዝታንም ይዞ ነው አፈር ድሜ የሚበላው። የጨነገፈ ፍቅርን እንደማሰብ በሰው ልጅ ሕይወት ውስጥ ምን ሰቆቅ አለ? ፌቨንን እወዳት ነበር፣ አከብራት ነበር፣ አፈቅራት ነበር። ትንሽ ነገር፣ ይሄ ነው የማይባል ምክንያት በውስጤ እሳተ ገሞራ የሚያህል ቅያሜን አፈነዳ። አሁን ይሄ ምኑ ይካበዳል? እንኳን ለፍቺ ለተራ ኮርፊያም አያበቃም እኮ ይባል ይሆናል። ያልደረሰበት ግልግል ያውቃል አሉ። ይሄ ትንሽ የተባለው ምክንያት ለተመልካች ትንሽ ይምሰል እንጂ ፌቨንን አይኗን ማየት ድምጿንም መስማት የጠላሁት በዚሁ ምክንያት ነው። ፍቺ ፈለግኩ። ምክንያቱም ፌቨን ጸጉሯን ባጭሩ በመቆረጧ ነበር። በቃ ይኸው ብቻ ነው ምክንያቴ። ሚስቴ ጸጉሯን ባጭሩ መቆረጧ። የፌቨን ጸጉር ምን ቢሆን ነው እንዲህ ጉድ ያፈላው? ጎጇችንንስ በጭንቅላቱ ያቆመው? ፌቨን አልኳት፣ ሚስቴ ጸጉሯን ተቆርጣ የመታች ቀን። አቤት አላለችኝም። እንደ ወትሯ ወዬ አላለችኝም። ፊቷ ላይ የነበረው ጥላቻ ቅስሟን ሰብሮታል። እንዲህ ሙሉ ስሟን ደግሞ ጠርቻት አላውቅም። ሙሉ ስሟን ከምጠራት ሙልጭ አድርጌ ብሰድባት ይሻላታል።
በምርጥ ፍቅረኞች መሃል እኮ በሙሉ ስም ከመጠራት የበለጠ ስድብ የለም። በሀገራችን አቶ ወይዘሮ ምናምን ከሚባሉት ተቀጽላዎች ይልቅ ስማችን ሲቀናጣ ሐሴት ማድረጋችን ሳይታለም የተፈታ ነው። አቶ ጉልማው ከመባል ጉሌ፣ ጉልዬ ብንባልም ደስ ነው የሚለን መቼስ። ፍቅረ ቅንጦት። ፌቨን ነገሮች ወዴት እየሄዱ እንደሆነ ገብቷታል። ገና በሰላሙ ጊዜ አብርሽ አንተ ከምትጠላቸው ሰዎች አንዷ ከመሆን ሞቴን እመርጣለሁ ትል ነበር። ታውቃለች ስወድም ስጠላም ልክ እንደሌለኝ። ታውቃለች ሳፈቅር ሁሉንም ነገሬን ሰጥቻት የምትረግጠውን የእግሯን ጫማ ከእናቷ በላይ የምታዘረጋውን ጃንጥላ መሆንላት። ስወዳት በምድር ላይ የእይታ የአልፋና ኦሜጋ እሷ ብቻ ናት። እሷ ብቻ እንደምትሆን ታውቅ ነበር። በቃ ጸባይ ነው። ላፈቀርኩት እኔ ራሴን ጥቅልል አድርጌ እንደምሰጥ። አንዳንዱ ሰው በአምላኬማ አትምጡብኝ ይላል። እኔ ግን ፌቨንን ሳፈቅራት ከእግዚአብሔርና ከእሷ ቢለየኝ እርሷን ነበር የምመርጠው። እንደውም እግዚአብሔርን ራሱን በፌንዬ አትምጣብኝ ባልለው ነው። እግዚአብሔር በዚህ ተቆጥቶ ቢያሻው ምድሩን በመብረቅ ይረሰው። ከፈለገ ዲን እሳት ያወርድ እንጂ ካፈቀርኩ እውነቱ ይኸው ነው። ቤቴን ከሩቁ ስመለከተው የሚንቀሸቀሽ መንፈሴ ደብር እንዳያማኝ ነበር የሚረጋጋው። እዛ ደብር ውስጥ የነፍሴ ጽላት ነበረች ፌቨን ስርዓት ያላት ትሁት ልጅ ነበረች። ደግሞ ስርዓቷ ሰው አለ የለም ብላ ግራና ቀኝ አይተው ባሻንጉሊት ሞራል በአስመሳይነት ጨዋነት እንደሚስለመለሙ ሴቶች አልነበረም። እንዲያ ነበር ለማለት በቃን። አንዳንዴ እንዲህ ትለኛለች፣ ታውቃለህ ከአንተ ጋር ሰውን ተጨማለቂ ይለኛል። እንዲህ ነኝ ሳፈቅር፣ ራሴን ላፈቀርኩት የደስታ ማቅረቢያ ሳህን አድርጌ የምሰጥ እና ሳፈቅር ጆሮዬ ዓለምን አይሰማም። ድምፅ ሁሉ እሷን ነበር የሚመስለኝ። ብቻዋን ያለች ያህል እስከሚሰማት ልክ የሌላው ነፃነት ነበራት ፌቨን። እናም ጓደኛዋ ያቺ ናዚላ ጓደኛዋ እንዲህ ትላታለች፣ እናትዬ አንቺን ጉዝጓዝ ላይ ጥሎሻል። በደስታ ለሽ ብለሽ የፍቅር እንቅልፍሽን ለጥጪ። ስታወራ አይኗ ውስጥ መርዘኛ ቅናት አለ። ሳቋ ቡና ቤት በር ላይ ደንበኛ ለመጥራት እንደሚጮሁ የቡና ቤት ሴቶች አይነት ሳቅ ነው። ምኗም አያምረኝም። የፌቨን ጓደኛን አልወዳትም። በቃ ሲታይ የሚኮሰኩስ ሰው የለም። እንደዛ ናት። አባ ጨጓሬ መንፈስ የከበባት ነገር። ድምጿ ራሱ ይኮስሳል። ነገሯ ከቃል ሳይሆን ከአባ ጨጓሬ የተሰራ ነው የሚመስለው። በተለይ ሳቋ እንደዚች ልጅ ሳቅ የሚቀፍ እንደዚች ልጅ ወሬ የሚያቅለሸልሽ ነገር በምድር ላይ ያለ አይመስለኝም። የሆነ ከዓይኗ የሚወጣው የውድቀት ጨረር ሰላም ይነሳል። እሷን ለማየት ትልቅ የትዕግስት መነጽር ያሻል። ማሜ ነው ስሟ። እንደው ሳስበው የሆነ ክብ ስም ይመስለኛል። ተመልሶ እዛው አይነት ለማያድግና ስንዝር እልፍ ለማይል ስብዕና የተሰጠ ሽክርክሪት የሚያስደስታቸው ሕፃናት ብቻ ናቸው። ያደገ ሰው እልፍ ማለት ያስፈልገዋል። ዞሮ ሲመለከት ከትላንትናው ትንሽ እልፍ ማለት አለበት። ትላንት ላይ፣ ዛሬም ትላንት ላይ፣ ነገም ትላንት ላይ የሚቆመው ሰው ሌላው ቢቀር ትንሹ ነገር ትዝ እንኳን በውስጡ የሻገተበት ይሆናል። ትላንት የሆነ ወንድ ጋራ ሶደሬ፣ ዛሬ የሆነ ወንድ ጋራ ላንጋኖ፣ ነገ የሆነ ሰውዬ ጋር ምንትስ ሆቴል፣ ዛሬ እንትና ሰርግ ላይ ሚዜ፣ ከነገ ወዲያ እከሌት ቀለበት ላይ አጃቢ፣ ጠዋት ሳውና፣ እስቲም ገለመኔ፣ ከሰዓት ጸጉር ቤት፣ ከውስጥ የቆሸሸ ስጋ እንደ ዶሮ በሙቅ ውሃ ተዘፍዝፎ ስለዋሉ ይጠራ ይመስለኛል። ሕይወቷ እንደዛ ነው። በዛ ሄዳ በዚህ ወጥታ ተመልሳ እዛው እንዲሁ እንደዞረባት ሳታስበው የዕድሜ ሰዓቷ ዞሮ 38 ሆነ። ዕድሜ በየትኛውም ደረጃ መጥፎ አይደለም። እንደ ዕድሜ ካለመሆን በላይ በሽታ ግን ምን አለ? ሰው በዕድሜው ገንዘብ፣ ፍቅር፣ ዘመድ፣ ጓደኛ በተለያየ ምክንያት ላያፈራ ይችላል። ግን ለዕድሜው የሚገባ ጥሩ ባህሪ መኖር ማንን ገደለ? አሁንም ቦርሳዋን አንጠልጥላ መንደር ለመንደር ከመዞር ሌላ ስራ የላትም። አንዳንዴ ሳላስባት የ38 ዓመት ሰይጣን ትመስለኛለች። ዝናብ ጠራራ ሳይል ኪስ ለኪስ ሲዞር የሚውል ሰይጣን። በዚህ ዕድሜም የሚገርም አቋም ነው ያላት። ወንዶቹን እንደ ማለዳ ውሻ ነው የምታስለከልካቸው። ሕይወቷም ይሄው ነው። ወንድ ማስተካከል፣ ወንድ መከተል። በቃ ሰውነቷ ከብዙ ወንዶች በኋላ በተዋጣ ቁርጥራጭ ስጋ የተገነባ ነው የሚመስለኝ። የድርሻቸውን ቢያንሱ ማሜ የምትባል ሴትዮ በምድር የማትኖር አይነት። እንግዲህ የዚች ዋጋ ቢስ ፍጥረት የልብ ጓደኛ ናት ሚስቴ ፌቨን። እዚህ ሴትዮ ጋራ ተይ ይቅርብሽ አላልኳትም። ቤታችን ስትመጣ ፊት ለፊት አላገኘኋትም። ቤቱ ሽቶ በምትለው ቅርናታም ነገር ሲታፈን ሲሰማቸው ጠርቶ በማያልቅ መንጋ ወንዶች ጋር ተረት ጆሮዬ ሲደነቁር ፊት አላገሰኘሁትም።
ለምን የመወዳት ሚስቴ ጓደኛ ስለሆነች፣ በዛ ላይ ፌቨን እንደምታቀርባት። እንግዲህ የዚች ዋጋ ቢስ ፍጥረት የልብ ጓደኛ ናት ሚስቴ ፌቨን። እዚህ ሴትዮ ጋር ተይቅረብሽ አላልኳትም። ቤታችን ስትመጣ ፊት አልነሳዋትም። ቤቱ ሽቶ በምትለወርቅ ናታም በሚቀጥለው ወር ነገር ሲታፈን ስማቸው ተጣርቶ በማያልቅ መንጋ ወንዶች ተረት ጆሮዬ ሲደነቁር ፊት አላነሳዋትም። ለምን? የመወዳት ሚስቴ ጓደኛ ስለሆነች። በዛ ላይ ፌቨንን እንደምትቀናባት አውቃለሁ። አስተያየቷ ነግሮኛል። የፌቨንን ጸጉር በእጇ እየነካካች እኔ እኮ የሚገርመኝ ከርዝመቱ ብዛቱ ትላለች። የፌቨንን ሰውነት ስትነካ ይቀፈኛል። አብራቸው በየስርቻው የወደቀቻቸው ወንዶች መንፈስ ሁሉ ሚስቴ ላይ የሰፈረ ነው የሚመስለኝ። የሚስቴን ለስላሳና ጠይም ጉንጮች እየነካች እስቲ አንድ ቀን እስቲ ምንግባ፣ እኔ ጋብዝሻለሁ ፌቨንዬ፣ አፈር ሰውን ስትላት ትንፋሽ ያጥረኛል። አፈር መሆን ከፈለገች ለምን ብቻዋን አፈር አትሆንም? የእኔ ሚስት እስቲም ስላልገባች ሰው እንዴት በቅሌቱ አንቱ ለመባል ይጥራል? በእግዚአብሔር እሷ እኮ ተጫዋች ናት ምናምን ለመባል ብሎ የሚቀባጠር ሰው ያስመረኛል። ዋው እንትናዬ እንዴት አባቱ የሚጥም ተጫዋች መሰለሽ! ሙድ ያለው ጨዋታ ብቲ፣ የሚወስደኝ ቦታ ብቲ፣ በዛ ላይ አልጋ ላይ አፏን እስከ መጨረሻው ከፍታ ታሽካካለች። ይህችን ሴትዮ ሳስባት ከእናትና ከአባት ሳይሆን እንደ ሙጃ ህይወት የሚሉት ዝናብ ዘንቦባት ድንገት ሜዳ ላይ ቱግ ብላ የበቀለች አረም ነው የምትመስለኝ። የሰው አራሙቻ። ከፌቨን ጋር የተዋወቁት በአንድ ድርጅት ሲሰሩ ነበር። ኦ ማሜ ማለት እኮ እናት ማለት ነች ትላለች ሚስቴ ይህችን ሴት ስታደንቃት። ይታያችሁ እናት፣ ለነገሩ እናት ናት። ፌቨንዬ የኔ ማር፣ ይህንን ሽንኩርት የሚባል ነገር እየከተብሽ ቆንጆ እጅሽን ልታበላሽው ነው ትላታለች። ፌቨን ልታስተናግዳት ጉድ ጉድ ስትል እኮ ነው ምክሯ ሁሉ ግራ ነው የሚያጋባው። አንዳንዴ ደግሞ እኔና ፌቨንን እየተመለከተች እንዴ እናንተ ሁለታችሁ ብቻ ናችሁ፣ የምን እንጀራ መጠፍጠፍ ነው? የቀን ሰራተኛ ቅጠሪና ወጥ ምናምን ሰርታ ፍሪጅ ውስጥ ማስቀመጥ፣ እንጀራሽን ከሱቅ ገዛ አድርገሽ መጠቀም። እንደው አበሻ ጓዳ ገብቶ ፍዳውን ካልበላ ካላቦካ ካልተጨማለቀ እሳት ካልተጠበሰ የበላ አይመስለውም አደለ እንዴ አብርሽ? እችን የመሰለች ማር የሆነች ልጅማ ሽንኩርት እንዳታስከትፋት። ፌቨን ምሳ ሰርታ ይህች መካሪ በደንብ እያጣጣመች ከበላች በኋላ መልሳ እንዲህ ትላታለች። ላለለት ሰውማ ማን እንደ ቤት ምግብ እናቴ ትሙት ብሎ መሐላ አይቀፍም። ግን ውይ እንዴት እርቦኝ ነበር፣ ጥሞኝ በላሁ። ፌቨንዬ ካልጨዋ ትንሽ ጨምርልኝ ትላለች። እውነቱን ለመናገር እንደዚህ ስትል ታሳዝነኛለች። ሴት ራበኝ ስትል አልወድም። በዛ ላይ አንዲት ሴት ያውም ኢትዮጵያዊት ሴት የፈለገ የሞራል ውድቀት ውስጥ ብትገባ የዚህ አይነት አኗኗር የምትመርጥ አይመስለኝም። አንድ ከህይወቷ ምጻፍ የተገነጠለ የኑሮ ገጽ ይኖራል፣ ወይም አንዱ ደደብ የህያውነት አንቀጿን በክፋት ሰርዞባታል። ወዳ አይደለም ወሬዋ የሚምታታው። በጣም ቆንጆ ናት፣ ያውም ውብ የሚባል አይነት። ለአግባ ብትል እግሯ ላይ ወድቆ የሚያገባት ሺህ ከሚሊዮን ነው። በዚህ ዕድሜዋ እንኳን ለአግባ ብትል የሚሻማባት ጎረምሳ ይመስለኛል። ግን ከርታታ ናት። በቃ እዛ ስታድር እዚህ ስትውል ሽሽቷ ልታዘምነው አንዴ ትልልቅ ሆቴሎች፣ ሌላ ጊዜ ሌላ የመዝናኛ ቦታዎች ብትንከራተትም አይኗ ላይ እንደ ሩቅ አገር እሳት ቢልቢልቢል የሚታየው አምሮት። እናም ፌቨንን ፊቴ ላይ እንዲህ አለቻት። ፌቪ ማር፣ ይሄ እንቁላል ቅርጽ ያለው ፊትሽ በዚህ ጸጉርሽ ባይሸፈን ኖሮ መልክሽ የሚያሳብድ ይሆን ነበር። ብዙ ሳይሆን ትንሽ አጠር። ምን አሁን እኮ ጸጉር ጀርባ ላይ ለቆ አንበሳ መምሰል ትንሽ ጊዜው አልፎበታል። ዳሩ አንቺ ወጣ ብለሽ አታያቸው፣ እዚህ ባልሽ ጋር ታፍነሽ እየዋልሽ። ቀልድ አልብሳ መርዟን ረጨች። ማታ እንደተኛን ፌቨን ድንገት ከጎኔ ቀጥ ብላ ደረቴ ላይ አገጯን አስደገፈች። ጥቁር ጸጉሯ ፊቴ ላይ ተነሰነሰ። አይኖቼን ጨፍኜ የጸጉሯን ዝናብ ተጠቀምኩት። በደስታ እንደ ሩፋኤል ጸበል ነው የሆነው። አብርሽዬ አይኔን ግለጥ አለችኝ። ገለጥኩ። ከጥቁር ደመና ውስጥ ብቅ ያለች ጠይም ፀሐይ ኮብላይ። ማሚ ያለችው ነገር ግን አልገረመም? እንዴት እስከ ዛሬ አላሰብኩትም? ምኑን? አሁን እኔ ነቃልኩ። ጸጉሬን ባሳጥረው እንደሚያምርብኝ ጸጉር የምትሰራይ ልጅም ደጋግማ ነግራኛለች። ፊቷ ላይ ያለው ስሜት የመጠየቅ ሳይሆን ጸጉሯን የምትቆርጥበትን መቀስ እንዳቀብላት የመጠየቅ አይነት ያበቃለት መርዶ ነበር። ሁሉም ነገር ቅድሚያ የሚቆረጠውም የሚቀጠለውም ልብ ላይ ነው። ጸጉርሽን እንድትቆረጭ አልፈልግም። እንኳን መቆረጥ ጸጉርሽን ስታበጥሪ ማበጠሪያው ላይ የሚቀሩት የጸጉር ዘለላዎችሽ ያዛዝኑኛል። እና ለእኔ የምታምርኝ እንደዚህ ስትሆኝ ነው። ጸጉርሽን ከአይኖችሽ ከአፍንጫሽና ከነዚህ ውብ እግሮችሽ እኩል ነው የምወደው። እንደ አንድ የሰውነት ክፍልሽ ነው የማየው አልኳት፣ ጣቶቼን ጸጉሯ ውስጥ እያርመሰመስኩ። እንደዚህ አንበሳ ስመስል ነው የምትወደኝ ብላ በማሾፍ ከተናገረች በኋላ ጸጉሯን በጣቷ መነጨረችውና ከንፈሬን ስማኝ ደረቴ ላይ ልጥፍ ብላ ተኛች። ይሄ መሳም ቃሌን መስማት ይሁን ወይስ ስሞ መሸጥ አይነት ይሁዳዊ መሳም አልገባኝም።
አተኛኘቷን ሳየው የልብ ምቴን የምታዳምጥ ነበር የምትመስለው። እንቅልፍ ወሰዳት። ስንተኛ ፀጉሯን ስለማታስይዘው እንዲሁ ነው የምተኛው። በእንቅልፍ ልቧ በተንቀሳቀሰች ቁጥር የፀጉር ማዕበል ትራሱ ላይ ሲነሰነስ፣ ከትራሱ ላይ እየተንሸራተተ ፍራሹ ላይ ሲርመሰመስ ነፍሴ ሐሴት ታደርጋለች። ፀጉር እኮ መንፈስ ነው። በተለይ የሴት ልጅ ፀጉር የቅዱሳን ስዕል ላይ ከራሳቸው በላይ እንደሚታየው የብርሃን አምድ ማለት ነው። የሴት ልጅ ፀጉርም ባፈቀራት ወንድ ብቻ የመንፈስ ዓይን የሚታይ የውበት አምድ ነው። የሴት ልጅ ሰውነት በማይታይ የክብር ብርሃን የተከበበ ሕያው ቅድስና ነው። ትልቁ ችግር የብዙ ሴቶች ፍላጎት ለብዙሃኑ ቆንጆ ሆኖ የመታየት መሆኑ ነው። ብዙሃኑ አድናቂ ነው። ብዙሃኑ ጤዛ የሆነ አክብሮቱን ከዓይን ሲርቅ አብሮ ይከስማል። ብዙሃኑን የእኔ ከሚለው ሰው ጋር በአንድ ሚዛን ልናስቀምጠው አይገባም። ለብዙሃኑ ብዙ ሆኖ መገኘት በመፈለጋቸው ምንም ሆነው እንዲቀሩ ያደረጋቸው ብዙ ናቸው። ፌቨን ተኛች። ስትተኛ የተመጠነ አተነፋፈስና ሰላም ያለው እረፍት ፊቷ ላይ ይረብባል። የፌቨን እንቅልፍ ሰላም ባለው ሰፊ ባህር ላይ ያለምንም እንቅስቃሴ በጀልባ እንደመንሳፈፍ ይመስለኛል። ተኝታ ሳያት ታሳሳኛለች። እናም ቀስቅሳት ይለኛል። ለብቻዬ ትታኝ ወደሆነ ሰላም ወዳለው ዓለም የሄደችው ይመስለኛል። እኔ ግን በሐሳብ ነጎድኩ። ወደ ኋላ ፌቨንን አይቻት ፍቅር የጀማመረኝ ሰሞን ከሩቅ ስመለከታት የሚገርመኝ ፀጉሯ ነበር። ድብን ያለ ጥቁርና ጠንካራ ፀጉር። ከርዝመቱ ብዛት ከተዋወቅንና ከተቀራረብን በኋላ ደግሞ ፀጉሯ መሃል ላይ ጣቶቼ ጠፉ ማለት ዘበት ነው። አንገቷን ወደ ግራ ዘንበል ስታደርግ ፀጉሯ ወደ ግራ ይናድና በግራ ትከሻዋ አልፎ ይርመሰመሳል። በግራ ትከሻዋ አልፎ እየተርመሰመሰ የግራ ጡቷን ይሸፍነዋል። ፀጉር ቤት ቆይታ ስትመለስ የሆነ የተቃጠለ ፀጉር ሽታ አፍንጫዬን ያውደዋል። ያንን ሽታ ወደዋለሁ። እንደውም በሴቶቹ ፀጉር ቤት ሳልፍ ይሄ የተቃጠለ የፀጉር ሽታ ሲሸተኝ ፀጉር ቤቱ ውስጥ ፌቨን ያለች ይመስለኛል። ፀጉር መተኮስ ማለት እኮ ለውበት አምላክ የሚቃጠል የፀጉር መስዋዕት እንደማቅረብ ነው። የመረረ የፋሽን ጥላቻ ኖሮኝ ሳይሆን ውበት ዋጋ እንደሚያስከፍል ለመግለጽ ነው። ጠዋት ከእንቅልፌ የቀሰቀሰችኝ ፌቨን ናት። ቁርስ ሰርታ፣ ሁልጊዜም እንደዚሁ ነው። ቁርስ እየበላን ድንገት ፍርፍሩ ውስጥ አሊያም ወይም እንቁላሉ ጥብስ ውስጥ የፀጉር ዘለላ ማግኘት አይቀርም። ዛሬም ይኸው አንድ ቢመዘዝ የማያልቅ የፌቨን ፀጉር አገኘው። ተሳሳቅን። የግራ እጇን ጣቶች ወደ አይኗ አስጠግታ እየተመለከተችኝ እንዲህ አለችኝ። ይሄ ሽንኩርት እኮ እጄን አሸከረው። ዝም አልኩ። ዝም ተባባልን። የዛች ዋጋ ቢስ ፍጥረት መንፈስ ቃል በቃል በመካከላችን ስራውን እየሰራ ነው። ማታ ከስራ ስመለስ ፌቨን ፊቷ በሳቅ ተጥለቅልቆ ሶፋ ላይ ተቀምጣለች። ቤቱ በጣም ታፍኖ ቡና ቀራርቧል። ፀጉሯን ተቆርጣ ወደ ቢጫ የሚያደላ ወርቃማ ቀለም ተቀብተዋለች። ዙሪያውን ጆሮዋ አካባቢ ተቀልብሶ ሲታይ ወርቃማ ኮፍያ ያጠለቀች ነበር የሚመስለው። ፈጽሞ አላማረባትም። የሆነ ነገሯ ተገፎ እርቃን ነገር ሆናለች። አንገቷ ወደ ላይ የተመዘዘ ይመስል ረዝሟል። የዚች ልጅ አንገት እንዲህ የመሞቻዋን ቀን እንዳወቀች ወፍ የሰለለ ነበር እንዴ? ትከሻዋ የሆነ የተራቆተ ተራራ መስሏል። ትላንት ገና ዛፉ የተቆረጠ። ፌቨን ነፍስ ይማር ዘጋኝ። ማየት ዘጋኝ፣ መሳቅ ዘጋኝ፣ መኖር ራሱ ዘጋኝ። ጉዳዩ የፀጉር አይደለም። እሺ አሁንስ እንደሚያምርብኝ አመንክ አለችኝ። ድንገት ቆማ ወገቧን በመያዝ አንዴ ወደፊት አንዴ ወደ ኋላ እየዞረች በመውረግረግ ውበቷን ለማሳየት እጄን ልኬ ፀጉሯን ነካሁት። ማረጋገጥ ፈልጌ ነበር። እንደው የሆነ ተአምር ነገር ተፈጥሮ ጥቁር ፀጉሯ ከወርቃማው ኮፍያ ውስጥ ቁልቁል እንዲዘንብ በልቤ ጸለይኩ። የፌቨን ፀጉር በቦታ የለም። በቃ የለም። ፀጉሯ ናፈቀኝ። ፌቨን ናፈቀችኝ። የኔ ፌቨን ከነ ጥቁር ፀጉሯ መጋረጃዋ በእጇ ወደ ኋላ መለስ የምታደርገው ጥቁሩ ዘንፋላ ፀጉሯ ተገላለጠች። እናም ልዩነቷን አስቆርጣ ጥላ መንገድ ለመንገድ ትርፍርፍ ያሉትን ሁሉንም ሴቶች ሆነች። ሁሉንም ለመሆን ወደ መንጋው ለመቀላቀል ነበር ይሄ ሁሉ ሩጫ። እኔና ሁሉም ባለቀለም ፀጉሮች አንድ ቤት ያለን መሰለኝ። ቢሮ፣ ሱፐርማርኬት፣ ካፌ ውስጥ፣ ታክሲ ውስጥ፣ ቡና ቤት ውስጥ፣ የዘፈን ክሊፖች ውስጥ ስልችት ያሉኝ ሴቶች። ቤቴ አደባባይ የሆነ መሰለኝ። አካባጅ ሆኜ ነው አይደለም። ተቆረጥሽው አልኳት። ጥያቄ አልነበረም። አብርሽዬ፣ ፀጉር ቤት የሚሰሩ ልጆች እንዴት እንደተገረሙ። ይህንን ያህል የሚያምርብሽ አልመሰለንም ነበር አሉ። የፀጉር ቤት ሰራተኞች ብዙዎቹ ለሚሰሯቸው ሴቶች የሚሉት ተመሳሳይ ነገር። ከምሰራቸው ሴቶች ፀጉር ያንቺ ይለያል፣ ለተፈለገው ስታይል የሚሆን ምርጥ ፀጉር ነው ምናምን። ሴቶቹ ደግሞ ያምናሉ። ይገርመኛል። እናም ፌቨንን ዝም ብዬ ስመለከታት ድንግልናዋን የሆነ ሌላ ሰው የገሰሰው አይነት ተሰማኝ። ድንግልና ማለት የኔ የግሌ ብለን የምናምንበት ጉዳይ እንደሆነ የገባኝ አሁን ነው። ድንግልና የሥጋ ጉዳይ አይደለም። ማንም ሴት እድሜ ልኳን የምታስቀምጠው የቃል ድንግልና አላት። ለባሏ ብቻ፣ የኔ ላለችው ሰው ብቻ የምትናገረው።
ደግሞም የውበት ድንግልና አለ። ፋሽንም ዘመንም የማይገስሰው የኔ ለምለው ሰው ብቻ እርካታ የተፈጠረ ያንን ድንግልና ነው አስረክባ የመጣችው። አካባጅ አይደለሁም። ፌቨን ራሷ ምስክር ናት። ስንቱን ጉድ ወሳኝ የህይወት ስንክሳር በቸልታ ሳልፈው ታውቀኛለች። ይሄ ግን ከዛ ቀን ጀምሮ ዘጋኝ። ሁሉም ነገር ዘጋኝ። አዝናለሁ አልኳት። የፊቴ መቃየር አስደንግጧታል። ድንጋጤዋ ደደብ መስላ እንድትታየኝ አደረገኝ። ሚስቴ ደደብ ከመሰለችኝ ቃሉን በማሰቤ ራሱ ወይኔ በቁሜ ሞቻለሁ፣ አሊያም የሚስቴ ህልውና በውስጤ አክትሟል። የሆነ ዓለም ግማሽ ጎኗ የተሸረፈ መሰለኝ። ክብር ራሱ ግማሹ ተሸርፎ በንቀትና በጥላቻ ምድር ላይ ተልከሰከሰ። አብርሽ አልወደድከው አለችኝ ግራ ገብቷት እንደቆመች። እንዴት ነው አንገቷ ተመዞ የሆነ ቆቅ ነገር የመሰለችው? ወይኔ በእግዚአብሔር! ወደ እሷ ማየት ራሱ ቀፈፈኝ። መኝታ ቤቴ ገብቼ ተኛው። ልክ እንደ ብርሃን በሆነ ቀዳዳ ገብታ ፊቴ የምትቆም ይመስል አየር እንኳን እንዳይገባ ታፍኝ ተኛው። ግን ምን ያደርጋል፣ በጨለማ ውስጥ ወርቃማ ጸጉሯ እያብረቀረቀ አእምሮዬን ሞላው። እንዴ እራት አንበላም እንዴ አለች። እምባ እየተናነቃት ነበር። ድምጿ ያሳውቃል። አብረን በትዳር በቆየንባቸው ጊዜያት ለመጀመሪያ ጊዜ ነበር እንዲህ መጥፎ ፊት ያሳየኋት። በቀጥታ መታ የለበስኩትን የአልጋ ልብስ ገፋ ወደዛ ጣለችው። አራስ ነብር ሆና ነበር። አንተ ራስህን በምን ሂሳብ ነው የምታስበው? ማንኛውም ሴት የምታደርገው ተራ ነገር ነው። ይሄ ለምን ታሳቅቀኛለህ? ለምን ታሳቅቀኛለህ? ይሄው ማንኛውም ሴት ሆነች ሚስቴ። ያልወደድከው ነገር ካለ መናገር ትችላለህ። ምን ተፈጥሮ ነው እንዲህ የሚቀያየር? በልህ አይኗን ጎልጉላ ነበር የምትናገረኝ። እንዲህ ጮኻ ስትናገር ሰምቻት አላውቅም። ግን ምን ዋጋ አለው? ጮኸትም ሆነ ቁጣ የሚያስደነግጠው ለካ ለተቆጪው ባለን ክብርና ፍቅር ልክ ነው። ይሄ ባንዴ ከውስጤ የተነነው የፌቨን ነገር ግርማ ሞገሷንም ድራሹን አጥፍቶት በሰፈራችን እያለፈ ቁራሌው ከሚለው ሰው ጩኸት እንኳን ለይቼ አላየሁት። ድንገት ውስጤን ፈንቅሎ በወጣ ጩኸት አስቀያሚ አልኳት። በድንጋጤ ሽምቅቅ አለች። አቤት ብልግና! ከየት አባቴ ነው እንዲህ መዥረጥ አድርጌ ያወጣሁት? ለካ ጨዋ የምንሆነው በትርፍ ጊዜያችን ነው። ወደ ዋናው እኛነታችን በቁጣ አሊያም በደስታ ስንዘፈቅ ብልግናችን እንዲህ እርቃኑን ይቆማል። ፌቨን የጨዋ መድሆን አቀረች። የአልጋ ልብሱን ገፍፌ እየጎተትኩ ወደ ሳሎን ሄድኩና ሶፋ ላይ ተኛው። አልተከተለችኝም። እንኳን ያልተከተለችኝ ተቀያይሬ ነበር። የሆነ ነገር ባደርጋት ደስታዬ ነበር። ከሆነ ረጅም ህንፃ ላይ ብገፈትራት ነገር ጭካኔ ይመስላል አይደል? ግን ቦታው ላይ ካልሆኑ ስሜቱ አይገባም። ለካ ሰው ሚስቱን በገጀራ አንገቷን ምናምን የሚባለው በእንዲህ አይነቱ አጋጣሚ ነው። ትህትና፣ ዘመናዊነት፣ ሴትን ማክበር፣ ቅብርጥስጥስ የሚባሉት ጣጣዮች ለካ አልገቡም። ገና አልዘመንም ለካ። ከዛ በኋላ ፌቨን ትኑር ትሙት አላውቅም። ሶፋ ላይ አድሬ ጠዋት ወደ ስራ ሄዳለሁ። ማታ ጓደኞቼ ጋር አምሽቼ እኩለ ሌሊት አካባቢ ወደ ቤት እመለሳለሁ። አልጠጣም። ግን ፌቨን ላለማየት ያለኝ አማራጭ እጅግ በጣም የምጠላቸው መጠጥ ቤቶች ለስላሳ ይዤ ራሱ መጎለትና ለዛ ቢሱን የሰካራሞቹን መለፋደድ ማዳመጥ ነበር። እኔ ሚስቴ አበሳጨች ብዬ መጠጥ የምጋት ሰው አይደለሁም። ስወድም በራሴ አእምሮ፣ ስጠላም በንጹህ አእምሮ መጥላት እፈልጋለሁ። ከሚስቴ ጋር ተጣላሁ። ፍቅረኛዬ ካደችኝ ቅብርጥስ በሚል ሰበብ የጠርሙስ አንገት አንቀው የሚጨማለቁ ሰዎች በራሳቸው ህይወት ላይ ድራማ የሚሰሩ ይመስለኛል። አንድ ቀን የፌቨን እናት ደወሉና በጥብቅ እንደሚፈልጉኝ ነገሩኝ። አከብራቸዋለሁ፣ ግን በቀጠሩኝ ሰዓት ሳልሄድ ቀረሁ። በቀጣዩ ቀን አምሽቼ ቤት ስገባ የፌቨንን እናት ቤት መጥተው አገኘኋቸው። ፌቨን ጎናቸው ተቀምጣለች። ጸጉሯን በጥቁር ሻሽ አስረዋለች። እንዲህ ግራ ከመጋባት አስቀያሚ። አብርሽ ምንስ ቢሆን እናት አልነበርኩም ብለው ወቀሱኝ እናቷ። ከልብ ያዘንኩ፣ ግን ስለ ፌቨን ማውራት አልፈለጉ። ይሄ ሆነው ሁሉን ሰምቻለሁ። ልጅ ናት። ሴቶቹ የሚያደርጉት ነገር ያምራታል። በእርግጥ ተይ ስትላት መስማት መመካከር ደግ ነበር። ግን አንድ የሆኑ ሆነ። ሁለተኛ እንዳይደገም መመካከር እንጂ ብለው ነገሩን ቀለል ሊያደርጉት ሞከሩ። አልገባቸውም ማዘር። ማንም የኔ ጉዳት አይገባውም። ማንም የኔ ጥልቅ ስሜትና ሐዘን አልገባውም። ማዘር በጣም የማከብረውት ሰው ነዎት። ልጆትንም አክብረው ሰጥተውኛል። እኔም አንድ ነገር አስቀይሜያት አላውቅም። አውቃለሁ አብርሽ አሉ። ፊታቸው ላይ ሐዘን ነበር። አሁን ግን ከፌቨን ጋር አብሬ መኖር አልፈልግም። አይኗን ማየት አልፈልግም። መፍታት ነው የምፈልገው አልኳቸው። ፌቨን ያቃሰተች መሰለኝ። እናቷ በድንጋጤ ወደ ፌቨን ዞሮ አፈጠጡባት። አስተያየታቸው አንቺ ሌላ ያደረግሽው ነገር አለ እንዴ የሚሉ ይመስላል። እውነቴን ነው። ፌቨንን መፍታት ብቻ ነው የምፈልገው። ለሞተው ትላንታችን ፍቺ የቀብር ስነ ስርዓቱ ነው ለኔ። ምን ያደርጋል? የበከተ የፍቅር ሬሳ ተሸክሞ ማንዘፍዘፍ። ወደዛ ቀብሮ እርሙን ማውጣት ነው እንጂ እርሜን ማውጣት እፈልጋለሁ። አካባጅ እባላለሁ አውቃለሁ። ግትር እንደምባልም አውቃለሁ። በዘመነው ዘመን ኋላ ቀር እንደምባልም አውቃለሁ። ዘመናዊ ለመባል ግን ስሜቴን ማፈን አልፈልግም። እዚህ ምድር ላይ መናቅ፣ መገፋት የበዛብንኛ ቢያንስ ቤተሰባችን ያልነው ካልሰማ ተንቆ ከመኖር ፍላጎታችንን ሲቆርጡ ሲገነጥሉ
እኛነታችንን ማንነታችንን ያልሆነ ቀለም ቀብተው አሳመርንላችሁ ሲሉን ገደል ግቡ አንፈልግም እንል ዘንድ ቢያንስ በትዳራችን ላይ ስልጣን ሊኖረን ይገባል። ገደል ትግባ ፌቨን የምትባል ደነዝ፣ እሷን ብሎ ሚስት። የትዳር አጋር ክብሩ ቃል ነው። ቃሌ ከመንደርተኛ ቃል ካልተሻለ እኔ ተራ ጎረቤት እንጂ ባሉ አይደለሁም። ገደል ትግባ፣ ገደል ትግባ፣ ገደል ባዶ አድርጋኛለች። አንዲት ሚስት የባሏን ስሜት መረዳት ካቃታት ወጥ መወጥወጥና ቀለበት ሰክቶ መንከርፈፍ ትዳር ነው እንዲህ ያለው ማን ነው? የማትረባ እኔ ቁጡ ነበርኩ አልነበርኩም? እና ሳቄን ማን አከሰመው? በውስጤስ ማን ቁጣ ዘራ? ራሷ ፌቨን። የፌቨን እናት ተቀየሙኝ። ሊያስታርቁን መጥተው ልጅዎትን ከዚህ በኋላ ማየት አልፈልግም ስላልኳቸው ተቀየሙ። ማንም ወላጅ ቢሆን ይሰማዋል። በደካማ አቅማቸው ከየትና የት ድረስ መጥተው ለማስታረቅ ሲሞክሩ እምቢ አይለኝም ብለው ነበር ያሰቡት። የኔ ፌቨንን መጥላት እርሳቸውን መናቅ መሰላቸው። አንዲት ሴት ጸጉሯን መቆረጧ ትዳር እስከ ማፍረስ ካደረሰ ከፍቺው በኋላ ጸጉር ብቻ ሳይሆን ሌላ ምክንያት አለ ማለት ነው ብለው እንዲያስቡ አድርጓቸዋል። እውነት ነው ከፌቨን ጸጉር ኋላ ሚሊየን ምክንያቶች ነበሩ። ሁሉም ምክንያቶች ግን መነሻቸው ፍቅር ነበር። ፍቅር ይታገሳል ይሉኛል ጉዳዩን የሰሙ ሁሉ። ሰው በሰላሙ ቀን እግዜሩንም መጽሐፉንም አሽቀንጥሮ አሸሸ ሲል ይከርምና የቁርጥ ቀን ሲመጣ በየሰርቻው የጣለውን የሕይወት መጽሐፍ አቧራውን አራግፎ እያነሳ ሁሉም ሰባኪ፣ ሁሉም ቃል አጣቃሽ ካልሆንኩኝ ይለኛል። ፍቅር ይታገሳል ይለኛል መካሪ። እንዲህ ሲሉኝ ተናገር ጩህ ይለኛል። እስቲ እንዲህ ለነፍስ እያደርክ ከሆንክ ቃሉ እንደሚለው አታመንዘር። አዎ አንተ ራስህ ይህንን የምትመክረኝ ሰው በቀለም የምታሽጎረጉራቸውን የወሲብ ዕቃዎችን እንደ ሰው ቁጠራቸው። እዚች ሀገር እንደ ሴት መጫወቻ የሆነ ፍጥረት አለ? የማንም ወጠጤ መጥቶ የብልግና ቡርሹን አንከርፍፎ መንገድ ላይ እየተጣሰ ሸራ ሴቶች ላይ ብልግናውን ሲስል የት ነበርክ? እንዲህ ማለት ያምረኛል። ውስጤ በቁጣ ይሞላል። ትላንት መብታቸው ነው እያልክ በየመጠጥና ጫት ቤቱ እንደ ጥራጊ ማንም ሲረግጣቸው የነበሩ ሴቶችን ስታልፍ ዛሬ ሴተኛ ዳሪነት፣ ወሲብን አቃሎ ማየት፣ በፋሽን ስም ሴትነትን መነገድ፣ ዳር አቀርቦ መቸብቸብ ሰተት ብሎ ጓዳ ገብቷል። ሴቶች በጓዳ አይቀሩ አደባባይ ይውጡ ከሚለው የሚበዛው ለሴቶች መጨቆን ያዘነ እንዳይመስል በአደባባይ እንደ ፋሲካ በግ ዳሌና ሽንጥ በአይኑ እየመተረ ለመምረጥ ነው። ምን ነው የሚመች ጓዳ ግን በተለመደው ክብር ያለው ጎጆ አግኝተው ሴቶች ጓዳቸው ውስጥ አርፈው በተቀመጡ። ግን ባትለውም ኑሮ ራሱ ብየመዘዘ አደባባይ ያስወጣቸዋል። ያውም የኛ ኑሮ ብዬ በአደባባይ ድፍን የሀበሻ ወንድ ላይ መጮህ መደንፋት ያምረኛል። ለመሆኑ የሴቶች ልብስና ጫማዎችን ታዝበሃል? ለዙረት የሚመች አይደለም። ሁሉም ሴት ልጅ ከቤቷ ወጥታ ወደ መኪናዋ፣ ከመኪናዋ ወደ ስተራ ረጋ ያለ የህይወት እንቅስቃሴ እንድትኖር ታስበው የተሰሩ ናቸው። እንዳንተ ሲኒከር፣ ሸራ ጫማ፣ ከስከስ አይደለም የሴቶቹ ጫማ። ሴቶች ራሳቸው ለአደባባይ ማንነት መብት የሚል ሽፋን ይሰጡታል እንጂ በብዙሃኑ የከተማ ሴቶች አእምሮ ውስጥ ያለው እውነት ጥሩ ስራ አግኝቶ ወይም አንዱን ሀብታም አግብቶ እርፍ የሚልን ህልም ነው። ይህ አንዳንዶችን ያበሳጫል። ግን ምን ይደረግ፣ እውነት ነው። ከተማውን ከሰኞ እስከ ዓርብ የዘነጠ ሽቅርቅር ትውልድ ሲሞላው ስራ አጥነት ጣራ እንደነካ አስተውል። የታደሉ ዜጎች የቆሸሸ እጅ፣ የስራ ቱታ የለበሱ ሰውነቶች የታደሉ ናቸው። ከሰኞ እስከ ዓርብ መዘነጥ፣ ከሰኞ እስከ ዓርብ አእምሮም ሰውነትም ስራ መፍታቱን የሚያሳይ የውድቀት ባንዲራ ነው። እንዲህ ብዬ የሚሞግተኝን ሁሉ መሞገት ያሰኘኛል። ምክራቸው መከራ ከመጨመር ውጪ ወንዝ የሚያሻገር እንቶ ፈንቶ የሆንብኝና ሁሉም መጽሐፍ እንደሚለው የሚያደክሙ አጽናኞች ናቸው። በሚስቴ ሰርጥ አልፌ ወደ ሰፊው የሴትነት ባህር ስመለከት ሴቶች ባህሉ ብቻ ሳይሆን ልብስና ጫማቸው ሳይቀር ካቴና ሆኖባቸው ይታየኛል። ፋሽን ነፃነታቸውን ነጥቆ ምቾታቸውን ቀምቶ ወንዱ ፊት የእይታ አምሮት እንዲያሳርፍ ይረዳቸዋል። እነሱም ፍልቅልቅ እያሉ በካቴናቸው ይኮራሉ። ፋሽን ነዋ። እንደውም ትክክለኛው ዘመቻ መሆን ያለበት ሴቶች አደባባይ ይውጡ ሳይሆን ወደ ጓዳ ይመለሱ ነው። ጓዳቸው ምቹ ይሁን። እግሯ እስኪቀጥን ከተማዋን የምታካልል ቆንጆ የሆነ ቀን እፎይ ዙረት ሰለቸኝ ስትል ትሰማታለህ። ዙረት የሴት ልጅ ተፈጥሮ አይደለማ። በተሰጣቸው የተፈጥሮ ጸጋ ልጆችን ሊያሳድጉ ትልቅ ኃላፊነት አለባቸውና ልጅን ለማሳደግ እግርን ሰብስበው ቤት ውስጥ መቀመጥ፣ ደስታን አሳልፎ መስጠት ይጠይቃል። ልጅ ጭፈራ ቤት ውስጥ አያድግም። ይሄ የዘመናችን አጉል ዘመናዊነት እንዲህ ተጣሞ ካደገ ልጆቻቸውን በጋሪ እየገፉ በደረቅ ሌሊት ጭፈራ ቤት የሚሰየሙ እናቶችን መፍጠሩ አይቀሬ ነው። ደግሞ እንደ ደንቃራ በመብት ስም ስለ እንዝላልነት ልትሞግተኝ ፊቴ የምትደቀን እንስት ብስጭቴን ጣራ ታስነካዋለች። አንቺ ራስሽን ተመልከች። ለምንድን ነው ጸጉርሽን ቀለም የተቀባሽው?
ከፊትሽ ከለር ጋር እንደሚሄድ ባለሙያዎቹ ነግረውሽ ወይስ እንዲሁ ሲያደርጉ አይተሽ? ሞኝ ነገር ነሽ። ኢትዮጵያ ውስጥ ካሉት አጠቃላይ የፀጉር ሙያተኞች ስንት የሆኑ በሙያ ጥልቀት ውስጥ እውቀት ያላቸው? ጥቂቶቹ በጣም በጣም ጥቂቶች ናቸው። ሌላው የተከበረ ፊትና ፀጉርሽን ቤተ ሙከራ የሚያደርግ የልምድ አዋላጅ ነው። እንግዲህ ይሄ መደዴ ፀጉር ተኳሽ ነው። የፊትሽን ቅርጽ፣ የቆዳሽን ልስላሴ፣ ይሄንን ተቀቢ፣ ያኛውን ተለቅለቂ፣ ያኛውን ሜካፕ ተቀቢ እያለ ቅዠቱን የሚሞክርብሽ። ይኸውልሽ የፀጉርሽ ፍሸናውና አንቺን አጥፍቶ የሆነችን ሴት ለማስመሰል እንጂ ያለሽን ውበት ማጉላት አለመሆኑ የሚገባሽ የፍሸናውን ስም ስትሰሚ ነው። ቢዮንሴ ሹሩባ፣ ሪሃና ቁርጥ፣ ዊትኒ ስታይል። አንቺ ግን ስምሽ አረጋሽ ነው። ወላ ነጃት፣ ወላ ነፊሳ፣ ሄለን፣ ሲቲ፣ ቲቲ ብትፈልጊ ሙም ሁኚ። ካናትሽ ላይ ቆሞ ፀጉርሽን የሚሰራ የሚመስልሽ የፀጉር ባለሙያ በካውያው ፀጉርሽን እየተኮሰ በማያባራ ለፋፊ አንደበቱ ግን አእምሮሽን ነው በጋለ የውበትና የፋሽን ካውያ የሚተኩስልሽ። አንቺነትሽን ሊያተን ነው። ከዛ ምንም ከሌሎቹ ሴቶች የተለየ ውበት አይጨምርልሽም። መጨረሻ ላይ እንደ ሌሎቹ ሴቶች ትወኛለሽ። በቃ ይኸው ነው። ደግሞ ወንዱ በአንቺ ውበት ይደነቃል ብለሽ አትድከሚ። ወንዱ በሚጎረጉረው ስልኩ መልአክ የመሰሉ ሴቶች ፎቶ ላይ አፍጦ ነው የሚውለው። ምንም ብትሆኛ አይደንቀውም። ጉዳዩ ከሰውነትሽ ነው። ከስልኩ ወዲያ አምሮት የቀሰቀሰበትን ገላ ሲያጣ አጠገቡ ያለሽውን አንቺን እንደ ማስታገሻ ከማይረባ የፍቅር ዲስኩር ጋር ይወስድሻል። የአንቺን ስጋ አቅፎ መንፈሱ በተመለከተው ገላ ላይ ነው የሚቃዠው። ብቻዬን ተቀምጬ እንዲህ ነው የማስበው። ሴት ወንዱ በሽተኛ የሆነ ይመስለኛል። ለክርክር የሚያሞጠሙጡ አፎች ለምን ራስን ለመጠቅ እንደማይጠቀሟቸው ግራ ይገባኛል። እንደ ኳስ መካሪው ወደ ፋሽን፣ ፋሽኑ ወደ ወንድ፣ ወንዱ ወደ አልጋው ወደ ተዘበራረቀ ህይወት እየተቀባበለ በሴት ልጅ ህይወት ላይ ጨዋታውን ያሞቀው ዘመን እንደዚህ ዘመን ከቶ አልተከሰተም። ለራስ ቆርሶ አያሳንሱ ነውና ዘመኑ ራሱን የሰለጠነ የሚል ስም አከናንቦታል። ከክንብንቡ ስር በስልጣኔ መዳፍ አፋቸውን የታፈኑ ስልጡን የፋሽን ባሮች አየራቷቸው ይወራጫል። ለዚህ መፍትሄው ራስን መሆን ነው። በዚህ ዘመን በትክክል የሚያስፈልገው ራስሽን ሁኚ የሚል መካሪ ነው። ልድገመው፣ ራስሽን ሁኚ። የነፈሰው ነፋስ ጋራ ልንፈስ ካልሽ እብድ የበላው በሶ ሆነሽ ትቀሪያለሽ። የኔን ሚስት አታያትም? ያቺን አስቀያሚ በክብር ካኖርኩባት ዙፋን ላይ ቁልቁል በአናቷ ወርዳ ስትፈጠፈጥ የሚል ሆድ የባሰው መካሪ፣ ባይሰማም ኡ ብሎ የሚጮህ ቃል አንድ ቀን ስጋ መልበሱ አይቀር። ክፉ ስጋ ለብሶ ፍልጥ ከማንሳቱ በፊት በዘመነ ፈሊጥ ቃሉን የማያቃሉ ብፁዓን ናቸው። በእርግጥ ይህንን ስል ሊመክረኝ የመከረ ትሁት ወዳጅ ነበረኝ። ምን አልኩት? ሂድ እባክህ አንተም ብሎ መካሪ፣ አንተ ስለ ሚስቴ ፀጉር የምታውቀው አንድም ነገር የለህም። እንደውም ራስህ በየጓዳ የምታለቅስበትን እውነት እዚሁ አደባባይ ፋራ ላለመባል የምትቃወመው ነህ። እኔ ለሚስቴ ታማኝ ነኝ፣ በዚህም እኮራለሁ። ለፌቨን ታማኝ ነኝ። እንኳን ከትዳሬ ውጪ ሌላ ሴት ልነካ ለሚስቴ የምጠቀመውን የአድናቆት ቃል በሞት ለሌላ ሴት አልጠቀመውም። ስለማያምረኝ አልነበረም። አምናኝ እኔ ጋር የሆነች ሚስቴን ማክበር ራሴን ማክበር መሆኑን ስለማውቅ ነው። ደግሞም ደስተኛ ነበርኩ፣ ፍጹም ደስተኛ። እያንዳንዷ ቃሌ በሚስቴ ፊት ሞገስ እንዲኖራት እፈልጋለሁ። በትዳር ውስጥ በጋራ ጉዳይ ላይ የግል አመለካከት የሚባል ነገር የለም። የግል አመለካከት የሚባል ነገር የለም። በሚስቴ ሰውነት ላይ ስለምትደረግ እያንዳንዷ ነገር ያገባኛል። ምክንያቱም አንድ አካል አንድ አምሳል ሆናችኋል ብለው ያጋቡን ቄስ ተላልፌ ሲመቸኝ አንድ ላይ ሳይመቸኝ በየግላችን እንድንዳክር አልተፈቀደም። በምንም ነገር ስለ እኔ አይመለከትም የምትል ሚስት ወይ በሽተኛ አሊያም የትዳር ኃላፊነት ያልገባት መደዴ ሴት ናት። መከባበር በሌለበት ውበት ገደል ይግባ። የስጋ ክምሯ ስላማለለ ዘለህ አልጋ ላይ ትወድቃለህ። ካልጋ ስትወርድ ምድርህ እሳት ለብሶ ይጠብቃል። ፍቺ በማህበረሰብ ጸያፍ ነገር ነውና እያስመሰልክ ትኖራለህ። ማስመሰል ደግሞ ያንገሸግሻል። ራስህን በእሳት ልምጭ መግረፍ ነው። በዚህ አይነቱ ኑሮ እንኳን ሚስት ተብዬዋ ያጠለቀችልህ ቀለበት የተጠለቀበት ጣትህም ይቀፋል። ሚስቱ ስለ እርሱ ህይወት የት ድረስ እንደሚያገባትና የት ድረስ የእርሱ ጉዳይ እንደማይመለከታት መስመር የሚያሰምር ወንድም ደደብና ከነጉ። ይህን የምለው ወንድ በመገሰጽ ሚዛናዊ ለመሆን አይደለም። የነፍስ ሐቄ የኖርኩበትን መንገድ ስለነበር እንጂ። ይጠየቅ ጎረቤት፣ ይጠየቅ ቤተሰቤ፣ ራሷ ፌቨን ትጠየቅ። ምርር ቢለንም ተገደን መዋጥ ያለብን እውነት ይሄ ነው። ባልም ለሚስቱ ሚስትም ለባሏ ተገዢ ናቸው። አንዱ ካላንዱ ፍላጎት ሰንዘር ሊራመዱ አይገባም። ሚስቴ እኔ ላይ በዚህ ምድር ካለ ማንኛውም ሰው በላይ ኃላፊ ነች። እኔ የእርሷ ነኝ፣ እርሷም የኔ ናት። ፋሽንም በሰው ዘመን አጣቃሽ ቅራቅንቦ በጎጆ ውስጥ የጥፍር ቁራጭ የምታከል ቦታ እንዲኖራቸው አልፈልግም። ለምን መሰለ? ከሶስቱ ጉልቻ አንዱም ከውጭ አይመጣም። አንተ ሚስትህና ፍቅር ብቻ ናችሁ እኮ ጉልቾቹ። መካሬን በደም ፍላት ደንፍቼበት አመንኩበት ባልኩት ሀቅ
አከላፍቼው አጠገቤ ድርሽ እንዳይል አባረርኩት። ቱንዳ በአፉ እስኪደፋ ከሻወር ወደ ሳሎን የሚሮጥ ወንድ ልምከር ሲለኝ ምን ላድርግ ታዲያ? መተዋወቃችን እኮ ነው ችግሩ። ሀቅ መቼ ስለ ራስ ነው ሰላም የሚሰጠው። እኔ እንዳይሆን የሚፈልገውም ነገር ሚስቴ ከእኔ ፍላጎት ውጭ ልታደርግ አንዳች ስልጣን የላትም። የራሴ የምትለው ሰውነት የላትም። የዘመናችን በሽተኛ ሴታዊ አምባገነንነት፣ በሽተኛ ፌሚኒዝም እሳቤው ውስጡ ገብተው የተነከሩ ለፋፊዎችና በአማርኛ መስማት ከትርጉሙ ሳይሆን ከመንፈሱ አቀባበል የማይነቀል ደዌ ሴቶቻችን ልብ ውስጥ ዘርቷል። እነሱም ያሰቡትን ነፃነት ላያገኙ፣ እኛም ከአንዷ ወደ ሌላዋ ያደግንበትን የወንድነት ክብር ፍለጋ ስንዘል ዘመን ጣጥሎን ብስ አለ። የሴት ልጅ ክብር በፍቅር እንጂ በትጥቅ ትግልም በአደባባይ ጩኸትም አይመጣም። በቤቱ ሚስቱ የገፋችው ፍቅረኛው ያቀለለችው ወንድ ሺህ ሕግ ሚሊዮን መመሪያ ቢወጣ ሴትን ያከብራል ማለት ሴትን ያከብራታል ማለት ዘበት ነው። አባትና እናቱ ሲደባደቡና ባለመከባበር አፍ ሲካፈቱ እያየ ያደገ ሕፃን በአባቱ ሲወጣ እያዩ ልጅ የፍቅር ገመድ ነው ይሉናል። በጥላቻና በመናናቅ ትዳር ውስጥ የበቀለ ሕፃን የፍቅር ሳይሆን የማህበረሰቡን ሕግና ባህል ማነቂያ ገመድ ነው። ብዙዎቹን ዘመናዊነት ፍዳቸውን የሚያበላቸውን ሴቶች ታዘብ እስቲ። መነሻቸው ፍቅሩን አሟጡ እየተቋሰለ የኖረ ግድ የለሽ ቤተሰብ ነው። ካልተፋቀርን ምን አወላለደን? ልጅ አሻንጉሊት አይደለም። ካልተፋቀርን ምን አወላለደን? ልጅ አሻንጉሊት አይደለም። ቃላችንን ማጽናት ሲያቅተን ስጋ ለበስ ሐውልት ቤታችን ውስጥ ተክለን ልናመልክ ይዳዳናል። ልጅ ወለድን ብለን አንመጻደቅ። በልጆቻችን እናት ካልተደሰትን የልጆቻችንን ግማሽ ክፍል አንወስደውም ማለት ነው። እናቶችም ቢሆኑ ለልጄ ስል እንዲሆንኩኝ፣ ለልጄ ስል ተፈለጥኩ፣ ተቆረጥኩ። እስቲ መጀመሪያ ለኛ ለባሎቻቸው ሲሉ ይፈለጡ ይቆረጡ። የልጅ ግማሽ አካል እኛ ባሎች አይደለንም እንዴ? እነዚህ ኮተታም ዘፈኖችና ፊልሞች በቀጥታም ሆነ በተዘዋዋሪ የወንድን ልክስክስነት ለሴቶቻችን ሲሰብኩ ታዲያ ለማን ብለሽ ነው የምትታመኘው እያሉ ለመደዴነት ሚስቶቻችንን እህቶቻችንን እያዘጋጇት መሆኑን ዘግይተን ነው የሚገባን። እና ሚስቴ ካለ ፈቃዴ ጸጉሯን ተቆረጠች ስል መብቷ ነው ቅብር ጥሰ የሚለኝ መብዛቱ መልሶ እኔን ይገርመኛል። ትዳርም ይሁን ፍቅር ለወደዱት ሁሉን ነገር መስጠት ነው። ግማሽ መስጠት የሚባል ነገር የለም። እዚህ አዲስ አበባ ብልጣብልጥ ነፍሶች ፍቅርን እንደሚሸቅጡት አይነት ማለቴ ነው። እንዳሻኝ እዘላለሁ ማለት የፈለገ ጓዙን ጠቅሎ እዛው ተራ ዝላዩ ላይ ሲጀምርም ጭብጨባው አምሮት እንጂ እንዲህ አይነቱ አጋር የትዳር ወኔው የለውም። ልክ በመንፈሳዊ ዓለም አንድም ከእግዚአብሔር አንድም ከሰይጣን እንደሚባለው በትዳርም አንድ እግርን ትዳር ውስጥ ሌላኛውን አጉል ምኞት ውስጥ ማቆም አለብን። ጥቅልል ብሎ መስጠት ካልሆነ ጓዝን ጠቅሎ ወደ መሄጃው ከተልካሻ አብሮነት፣ ከጠነዛና ከደነዘዘ የሁለትዮሽ ስብሰባ ብቸኝነት በስንጣሙ ጋብቻን የልጅ ማሽን አድርገው የሚመለከቱ ወላጆች ክፉኛ ተበራክተዋል። ይሄ ነገር ይቆጨኛል። ሆድ እንደባሰኝ ላውራው። የፍቅር ሰንሰለት ያላቆራኘው ልባቸውን በመውለድ ሊያጣምሩ የሚደክሙ ቃል ነው ማሰሪያው፣ ልጅ አይደለም ቃል ነው ስጋ ለብሶ ልጅ የሚሆነው። አብርሽ ውለዱ ልጅ ቢኖር እኮ እንዲህ በትንሽ በትልቁ አትጓጩም ይሉኛል። እንኳን ካለ ፈቃዴ ጸጉሯን ተቆርጣ የአንዲት በየቤቱ መዞርን ትዳር ያደረገች ሴት ምክር ሰምታ ይቀርና ሳስነጥስ ይማርህ አላለችኝም ብዬ መፍታት እችላለሁ። ልጅም ምንም አያግደኝም። ዋናው ያልበጀ ቅራሪው ሰው ሊበጅ፣ ዋናው ያልበጀ ቅራሪው ሰው ፈጀ። ሚስቴ ካለ ፈቃዴ ጸጉሯን ስለተቆረጠች እፈታታለሁ። እንኳን ጸጉሯን መቁረጥ እኔ በማልወደው ስታይል ማበጠርም እንደሌለባት የጉልበት ሕግ ሳይሆን የአብሮነትና የመተሳሰብ መርህ ሊያስገድዳት ይገባል። ይሄ ካልገባት ሚስቴ ደንዛለች። የሆነ የማስተዋል ችሎታዋ ተወስዷል። መተሳሰብንና ፍቅርን ችላ ከማለት ሕግን ችላ ብትላት ይሻላል። መብቴ ነው ይሉት ጥራዝ ነጠቅ እምቧከርዮ ሕጋዊ ቢመስልም ከሰብአዊ ጥላቻ ግን አያድነንም። ሕግ ኑሮውን ከእንከን ይከላከላል እንጂ ራሱ ኑሮ አይሆንም። የአንድ ፍቅረኛ ትልቁ ብቃት መርታት ሳይሆን ያፈቀረውን ሰው በፍቅር መርታት መቻሉ ላይ ነው። ፌቨን ከዛን ቀን በኋላ የጸጉሯ ነገር እንዳበቃላት ሲገባት ያማልለኛል ያለችውን ነገር ሁሉ እያሳየች የተንኮታኮተ ፍቅሬ ልትመልሰው ተፍገመገመች። አንዴ አጭር ቀሚስ ለብሳ እግሯን እስከ ታፏ ታሳየኛለች። እግርሽ ያምራል እላት ነበረ ድሮ እንደ ዛሬው እንደቀዘቀዘ አልባሌ ቦታ ሳይወስዶት በፊት። የእጇን ጣቶች ብታወናጭፍ፣ አይኗን ብታፈጥ፣ ከንፈሯን ብታሞጠሙት፣ ውሉን ቆርጣ ጥላ ትርፍራፊ ውበቷን ብታግተለትል ወይ ፍንክች። እንደውም የባሰ አስጠላችኝ። አይናገረውም እንጂ ሁሉም አፍቃሪ ለዘላለሙ የሚያፈቅረው ሰው ላይ በየቀኑ አይኑ የሚፈልገውን ውበት አማካይ ቦታ አለው።
ሌላ ሁሉ ካለዚህ ነጥብ ባዶ ነው። ለእኔ የፌቨን አማካይ የውበት ቦታ ፀጉሯ ነበር። ፌቨንን እንደ ከተማ ብመለከታት መሀል አደባባዩ ፈርሷል። አንጋፋ ፍቅር አዲስ ከተማ ላይ መኖር ያንገሸግሸዋል። የዘመናዊ ፋሽን ትልቅ ችግር የሴቶችን ፀጉር የሚያደንቅ ተፈጥሯችንን በግድ ጠምዞ ሴቶች ዳሌ ላይ ለማሳረፍ መጣሩ ነው። ሴቶች እግር ላይ፣ ሴቶቹ ጡት ላይ አይናችንን በግድ ማስተከል። እምቢ ማየት አንፈልግም ስንል ውበት የማይገባን ገገማዎች መሆናችንን በማሳመን ስልጡን አይደላችሁም ይሉናል። ሞላ ያለች ሴት እይታችንን ትስበው ይሆናል። ፋሽን ተብዬው ግን የትከሻዋ አጥንት ካልተሰረጎደ ሴት ምኑን ሴት ሆነች ብሎ ሊያሳምነን ይጥራል። ፋሽን ጉልበተኛ ነው። በተለይ ሴቶች ላይ ክንዱ ይበረታል። ዛሬ ፋሽን ለመከተል ፀጉሯን የቆረጠች ሴት ነገ የላይኛውን የፊት ጥርስ አስነቅሎ በባዶ ድድ መገልፈጥ ያምርብሻል ብትባል ጥርሷን ከማራገፍ አትመለስልህም። የተጋነነ ይመስላል እንጂ ባለፉት 10 ዓመታት በአገራችን አይሆኑም ያልናቸው ጉዳዮች ዛሬ ላይ ለትውልዱ ተራ ጉዳዮች ሆነዋል። ደግሞ ፍጥነታችን የፌቨንን ፀጉር መቁረጥ ከሴት ልጅ ግርዛት የፌቨንን የፀጉር መቆረጥ ከሴት ልጅ ግርዛት ለይቼ አላየውም። ልዩነቱ የሴት ልጅ ግርዛት በሴቷ ስሜት ላይ መቀለድ ሲሆን ይሄኛውንም በእኔ ፍላጎትና ስሜት ላይ መጫወት መሆኑ ነው። እናም ፌቨንን እፈታታለሁ፣ እሷም ብሎ ሚስት። የፍርድ ቤት ቀጠሮ ነገ ነው። ፌቨን እናቷ ጋር ከሄደች 20 ቀናቶች አልፈዋል። አልናፈቀችኝም። እንደውም የተሰማኝ ሰላም ልክ አልነበረውም። ትንሽ የተሰማኝ ፌቨንንም ሆነ እናቷን በገንዘብ የምረዳቸው እኔ ነበርኩኝ። በዚህኛው ወር ግን ምንም አልሰጠኋቸውም። ከፌቨን ጋር ስለተጣለው ሳይሆን ብሩን ብልክላቸው ፌቨንን የመፈለግ ስሜት ያደረብኝ እንዳይመስላችሁ በማሰብ ብቻ ነው። ከፌቨን ጋር ከተለያየም በኋላ ብዙዎች እንዳሰቡት ስትናፍቀኝ ማሪኝ ብዬ ቤቷ ካልሄድኩኝ ስልክም አልደወልኩላትም። እንደውም አንዳንዶቹ ሚስቴ ቤቱን ጥላልኝ ስትሄድ ቤቱ ሊበላኝ ደረሰ፣ ጭር አለ፣ ኦና ሆነ ምናምን የሚሉት ነገር ለምን እንደሚባል ገረመኝ። በጣም ነው ቤቱ የተስማማኝ። ገነት ነው የሆነኝ። ምግብ ራሴ አበስላለሁ፣ ቤቴን በደንብ አጸዳለሁ፣ አነባለሁ፣ ፊልም አያለሁ። እንደውም ከዛ ፌቨን ከምትከፍተው አሰልቺ የቴሌቪዥን ድራማ ተገላገልኳት እና ደግሞ ሰላም ሆንኩ። እንደውም ባልና ሚስት የፈለገ ቢፈቃቀሩ ትንሽ መለያየት፣ ራሳቸውን የሚያዳምጡባት ሱባኤ መሰል ብቸኝነት ታስፈልጋቸዋለች ብዬ አሰብኩ። ፌቨንን ለራሴ እንኳን ስሟን በውስጤ መጥራት ይቀፈኛል። በቃ በተፈጥሮ ወግ አጥባቂ ነገር ነኝ ማለት ነው ብዬ አሰብኩ። እና እንዴት ይሄ ሁሉ ዓመት አብራኝ የኖረች ሴት ያውም በፍቅር ተነስታ ስትሄድ ምንም ሳይመስለኝ ቀረ። ለደቂቃ መኝታ ቤታችን ውስጥ ስትበር የነበረች ትንኝ በሆነ ሽንቁር ስትወጣ የሚናፍቅ ነገር አላት። አይ ጤነኛ አይደለውም ማለት ነው። ወይስ የሆነ ውስጣችን ሳያውቀው የሚሰለቸው አብሮነት አለው፣ ምክንያት ፈልጎ የሚፈነዳ። ፌቨንን ሳላስበው ውስጥ የሰልችቷት ይሆን? አይቷት የማይቋምጥ ወንድ የለም። ቁንጅናዋ እንግዳ ነው። መኝታ ቤት ገብታ ወደ ሳሎን ስትመለስ እንኳ አዲስ ቆንጆ ሴት እንዳየ ጎረምሳ ልቤ ይደነግጥላት ነበር። እና እንዴት ነው ነገሩ? እንዴ ልክ የሌለው ግዴለሽነት የሞላኝ? ወይስ እየቆየ እንደተዳፈነ እሳት ሊያንገበግበኝ ይሆን? ለነገሩ ቆንጆ ሴቶች ቶሎ ነው የሚሰለቹት ይባላል። በጥናት ባይረጋገጥም የሆነ እውነት እንዳለው በብዙ ቆንጆ ፍቅረኛሞች ባላቸው ጓደኞቼ ታዝቤያለሁ። በተለይ ከተጋቡ በኋላ ቆንጆ ሚስቶች ለውጭ ተመልካች እንጂ ለባሎቻቸው ያን ያህል አስገራሚ አስደሳችም ነገር የላቸውም እየተባለ ክፉኛ ይታመማሉ። ሚስቶቹም ራሳቸው ይሄ ነገር ግራ ያጋባቸዋል። አንድ ጓደኛዬ እንዳለኝ ከሆነ እንደውም ቃል በቃል ለዛ ቢስ ናቸው ነበር ያለው። እንግዲህ ከሰፊ የብሶት ምክሩ የተወሰነውን ሳስታውሰው እኔ እንኳን ችላ ብየው ነበር። ቁንጅናቸው ይስባል። ቁንጅናቸውን ትፈልጋለህ፣ ታገኘዋለህ። ቁንጅናቸው መጋረጃ ሆኖ ስለሚጋርድህ ከማግኘት ቀጥሎ ያለውን ህይወት አታስበውም። መጋረጃውን ስታልፍ ግን ጭው ያለ በረሃ ይጠብቃል። ሰሃራ ምንም አይኖርም ወላ ሀንቲ። ሁሉም ነገራቸው ወዲያው ነው የሚሰለችህ። እንደውም እነሱን ለማግኘት የደከምከው ድካም ከንቱ ሆኖ ስለሚታይ ነጭናጫ ትሆናለህ። ድሮ ይህችን ሚስትህን አፍቅረ ስትንከራተት ፊት የነሳት በፍቅር አይን ስትስለመለምልህ የነበረች ጎራዳ ሸቦ ጸጉርና ሁሉም ነገር ትናፍቃለች። ለዛ ነው ብዙውን ጊዜ ልዕልት የመሰለች ሚስት አስቀምጦ ሰራተኛው ጋራ ምናምን ሲባል የምትሰማው እንጂማ ሚስትህ ልዕልት ባትመስልም ሌላ ሴት ጋር ሄድ የሚል ፍርድ ቤት መችስ የለም። የጓደኛዬ ምክር ይከተለኝ ጀምሯል። የበላኝን የሚያክልኝ ሁሉ ንግግሩን የራሱ ልምድና አመለካከት አድርጌ ከማድመጥ በላይ ዓለም አቀፍ የሴቶች ባህሪ አድርጌ ልቀበለው ይዳዳኛል። ማንም ሰው በጋራ ብሶት ውስጥ ሲኖር በአእምሮ ልክ ሳይሆን በብሶት ልክ ያስባልና ሴት ልጅ ለማየት ይሄ ደካማ ስጋዊ አይን በቂ አይደለም። ድፍን የስሜት ሕዋሳቶች በአካባቢ ያለው እውነታ
ታሪክ፣ ፍልስፍና፣ ሃይማኖት፣ አስተዳደግ፣ የትምህርት ደረጃ ሁሉ ተቀናጅቶ መስራት ይኖርበታል። በደመ ነፍስ ዘለ ከገባህ በደም ግፊት ዘለ መቃብር ውስጥ ጉድጓድ ውስጥ ትገባለህ። ያውም በጭንቅላትህ። ፍቅር ላይ ያለህ ነገር ከተበላሸ በምድር ላይ ያለህ ማንኛውም ነገር እንደተበላሸ ቁጠረው። ሌላው ቢቀር እየቆየ የሚያገረሽ የተበላሸ ትዝታ ይኖርሃል። ልብህን ለፍቅር ስትሰጥ ወሲብ ያዞረውን አላህን አሽቀንጥረህ መጣል አለብህ። እሱ ነው እንደ ጋሪ ፈረስ ሸብቦ አንድ ነገር ብቻ እንድታይ የሚዳዳህ። ለምን እቅጩን አልነግርህም? ያኔ አንድ ቤት የሁለትዮሽ ስብሰባ ላይ ስትገናኝ ተረከዝ አይመስጥህ፣ ዳሌ አያማልህ፣ ከንፈር አያስጎመዥህ፣ ትርቅርቅ ድምፅ ቀልብ እያሳጣህ ጉች ጉችም ይበል ዝርግፍም ይበል ጡት ከመጤፍ አይቆጠርህም። ሐቂቃዋ የፍቅር ዘለበልህ ሐቂቃዋ የፍቅር ዘር ልብህ ውስጥ የሌለች አለቀልህ። የተንዛዛና የሚያዛጋ የህይወት ድራማ ውስጥ ራስን ታገኘዋለህ። አቤት ሲያስጠላ! አንድ የማይመሽና የማይነጋ ረጅም ቀን ያለህ ነው የሚመስልህ። ሁልጊዜ ከቀኑ 9 ሰዓት የሚመስል የሆነ ጠራራ ህይወት። በቲቪ በመጽሔት ምናምን ታዋቂ ሰዎች ሚስቴን እወዳታለሁ፣ ባሌን እወደዋለሁ ሲሉ ሰምተህ ታውቃለህ አይደል? እስቲ ዝም ብለህ አስበው። ሚስቱን ካልወደደ ማንን ሊወድ ነበር ታዲያ? እሷስ ባሌን እወደዋለሁ ተናግራ ሞታለች። እና ምን ይጠበስ? ባልን መውደድ የተለየ ብቃት የሚያስፈልገው ጉዳይ ሲያስመስሉት ይገርመኛል። መዋደድ ያንተም የሚስትህም ብቃት አይደለም። ሳምተሃል? ፍቅር ለሁለታችሁም ያደላችሁ ጸጋ ብቻ ነው። ፍቅር የተጠራሞተበት የውሸት አብሮነት የተሸከመ ጎጆ፣ ሁለት ያልተመቻቸው ሬሳዎችን ያቀፈ የአስክሬን ሳጥን ነው። ለስንቱ በነጭ ቬሎ ስር ጥቁር የውስጥ ልብስ ለበስ ትዳር ኃይሎጋ ትላለህ። እና በዚች ምድር በጥልቀት ማሰብ ያለብህ ነገር ፍቅርህን ማን ላይ እንደምትጥል ነው። መጽሐፉ የከበረውን እንቁ አሳሞች እግር ስር አትጣሉ ሲልህ ቀልድ መስሎ ችላ እንዳትለው። ይሄ ለሴትም ይሰራል። ስንቷ መሰለች ያላትን ማንነት አራግፋ ለአንዱ አሳማ አፍቃሪ ሰጣ አፍንጫ ላሽ ስትባል ዕድሜ ልኳን ከራርማ እንደተገፈፈ የውሻ ኖራ ያለፈች። ካላመንክ እዚሁ አዲስ አበባ አንዷን ኑሮ የተመቻት የምትመስል ቆንጆ ጠጋ ብለህ አድምጣት። ከዕድሜዋ በላይ ብሶት ትዘረግፈልሃለች። ብሶት የሌላት ለአቅመ ሔዋን የደረሰች ሴት ካገኘ ወይ ዕድሜዋ ለአቅመ ብሶት አልደረሰም፣ አሊያም ከባቄላ ፍላት ያመለጠች ጥሬ ባቄላ አጋጥሞሃል። ፈጣሪህን አመስግነው። ሆድ ይፍጀው ብሎ እንደተሽቀረቀረ ነው እንጂ ከተማው ሁሉ በፍቅር ቁስለኛ የተሟላ ማገገሚያ ሆስፒታል እኮ ነው። ሁሉም አንድ ቀን በአንድ ላይ የብሶት ያህል ስቅስቅ ብሎ እስኪወጣለት ቢያለቅስ አዲስ አበባ ላይ ብቻ ትልልቁን ሕንፃ ሁሉ እንደ ጀልባ የሚያንሳፍፍ የእምባ ባህር ይፈጠር ነበር። ደግሞ አንተ ቀለል አድርገህ የምታየው ነገሮች ለሴቶች እንዴት ታላቅ ታሪክ መሰለህ። አድዋ ነው። እውነቴን ነው። በቅርቡ የተዋወካትን ፍቅረኛን ያለፈ ህይወት ብትጠይቅ ወይም ባትጠይቅ ትነግራለች። ችግሩ የምትነግርህ መናገር ያለባትን ሳይሆን የእርሷን ታማኝነት፣ ታጋሽነቷን፣ አፍቃሪነቷን፣ የካዳትን ፍቅረኛዋን እርኩስነት፣ አርዮስነትን ያሳያል ብላ ያሰበችውን ተረት ብቻ ነው። ለምሳሌ እያወራችሁ እያለ ትዝ ብላ እንዲህ ልትልህ ትችላለች። ዘነበ የሚባል ፍቅረኛ ነበረኝ። ስምን መልአክ ያወጣዋል በያገኘበት የሚዘም እና አንድ ቀን እዚህ ቶታሉጎ አባራሽ ስጋ ቤት ከራሴ ጓደኛ ጋር ማንትስ ድርጅት ሴኩሪቲሯ ከእሷ ጋር እየተጎራረሱ ቅቅል ሲበሉ በአይኔ በብረቱ አየኋቸው። ድሮም ወንድን ማመን ብላ እምባዋ ባይኗ ግጥም። አንተ ታዲያ ቅቅል መብላት ምን ይገርማል ብለህ ካሰብ ካለቀልህ። ቅቅል ቅኔም ሊሆን ይችላል። አንተ ጠበስካት ስትል እሷ ትልቅ የተረት ብረት ድስት ውስጥ እየቀቀለች። ወይኔ ጉዴ! ብቻዬን ባዶ ቤት ተቀምጬ በሐሳብ ስባዝም ማበዴ ነው መሰል። ፌቬን እያለች እኮ ማሰብ አልችልም ነበር። ትንሽ ዝም ካልኩ ምን ሆንክ የኔ ማር? መስሪያ ቤት ተጋጨ፣ አመመ፣ ራበህ፣ በቃ እንዝ ነው። አሁን እስከ ነገ ወዲያ ባስብ ማን ከልካይ አለብኝ። ሃሌሉያ! እና ከሚስቴ ፌቨን ጋር ልፈታ የመጨረሻ የፍርድ ቤት ቀጥሮዬ እንደ ነገ ሆኑ። እንደ ዛሬ ማታ አንድ ጥግ ላይ ኩርምት ብዬ እንዲህ የባጤ ቆጡን ሳስብ ሌሊቱ ተጋመሰ። አብርሽ እስካሁን አልተኛህም የሚል ድምፅ ሰምቼ ቀጥ ብዬ ማንም በቤቱ የለም። ግን የሆነ አናቱ ላይ እሳት የመሰለ ወርቃማ ፀጉር የሚፍለቀለቅበት ፍጡር ውልብ ሲል ያየው መሰለኝ። በስመ አብ የማርያም ብቅል ፈጭቻለሁ። አንቺ በራሴ አባባል ደረቅ ሌሊት ከት ብዬ ሳኩኝ። እስቲ አሁን ምን አሳቀኝ? አይ የእኛ ሰፈር የነበረው ጃምቦ የሚባለው ልክ የዛሬ 20 ዓመት መወፋፈር ሲጀምረኝ ከሌሊቱ 8 ሰዓት እንዲህ አይነት ኩሳትና ስቆ ነበር ማለት ነው።
ማበደኑስ ልበድ፣ ግን እንዴት ፋሽኑ ያለፈበትን አስተባበድ አብዳለሁ። ለነገሩ የሳኩት ነገ ዳኛዋ ስታፋታ ምን እንደምል አስቤ ነው። ቆይ ሰው ሲጋባ በሐዘን ቢሆን በደስታ በጤና ቢሆን በህመም አብሬው ልሆን ምናምን ተብሎ ቃል ይገባል። ባልና ሚስት ሲፋቱ ምን ይሁንለት አደ? ሰው ሲፋታ አይቼ ስለማላውቅ ግራ ገብቶኝ ነዋ። በጤና ቢሆን በምን አብሬው ልሆን ምናምን ተብሎ ቃል ይገባል። በመንገድ ቢሆን ስራ ቦታ፣ በፒያሳ ቢሆን በመርካቶ የደረሰችበት ሳልደርስ እኔና ፌቨን ስንጋባ ያጋቡን የእናቴ ንስሐ አባት መመሪያ አምሳሉ ነበሩ። እሳቸው የሚሉትን እየተከተልኩኝ እንድል አዘውኝ ነበር። በነገራችን ላይ መምሬ እኔን ስለማያምኑኝ ቶሎ ቃል ገብቼ በቀለት እንድታሰር ስሜት ስላለው ቸኩሎ ነበር። እናቴንም ብለዋታል። አይ አብርሃም፣ ላባ ነው ስልሽ አምነሽ በሬ አስገዛሽ፣ እንጀራ ጋገርሽ፣ ዳስ አስጣልሽ እና ሲያጋቡኝ መስታወት በተሰነጠቀ መነጽራቸው በጥጋብ ቢሆን በረሃብ ከጎኗ ልሆን ቃል ገባለሁ። ብጠግብም ባልጠግብም ቃል ገባለሁ አልኩኝ ተቀብዬ። እኔ ያሳጠርኩ ብዬ አብርሃም ተው፣ በሰርግ ቀን እንኳን ያላዘዙህን አታውራ በማለት ሰርገኛው ሳይሰማ ወደ እኔ ጠጋ ብለው እያንሾካሾኩ ፌቨን በሳቅ ፍርክስ አለች። ፌቨን ያቃታት ገብቶኛል። ብዙ ጊዜ ትለኛለች። ሲደግሙላት ነው የሳቀችው። መምሬ ግን በፌቨን ሳቅ ተቆጡ። ኤዲያ አንቺ ደግሞ እስቲ ለሰርግሽ ቀን እንኳን በሳቁ ብለው የሆነ ነገር በግዕዝ የተናገሩና በአማርኛ ተረጎሙት። ባልና ሚስት ከአንድ ወንዝ ይቀዳል መምሬ የሚሉትንና እኔንና ፌቨንን ተከትለን ቃል ገባን። ምን ነው የዛን ጊዜ ባሌ ሳይፈቅድለት ቅንጣት ጸጉር ሳይቆረጥ የሚል ቃል ጨምረውልኝ በነበረ። ፍርድ ቤት ስደርስ ግቢ ውስጥ የፌቨን እናት፣ ወንድሟ፣ ፌቨንና ያች ማሚ የምትባል ተደርድረው ተቀምጠዋል። በቀጥታ ሄጄ ማዘርን ሰላም አልኳቸው። አብርዬ ብለው ሁለት እጃቸውን ሰላም አሉኝ። ልክ እንደሆነ ባለስልጣን ነበር ያከበሩኝ። ውስጤ የሆነ ህመም ተሰማው። የባሰ ያዘንኩት ደግሞ ወንድሟ በስርዓት ሰላም ሲለኝ ነበር። ኮሌታውን እጥብ ያለ ሸሚዝ ለብሷል። አያለው አይኔ እየተስገበገበ እያንዳንዷን ነገር ይታየዋል። እየቀፈፈኝ ማሜ የምትባለውን የፌቨን ጓደኛ ሰላም አልኳት። በስርዓት ሰላም አለችኝ። ዛሬ ሰውን ሁሉ ምነካው እየተገረምኩ። ችሎቱ እንደሚጀመር አብረን ተቀመጥን። ፌቨን በፍርሃት አልፎ አልፎ ቀጥ እያለች ታየኛለች። ጸጉሯን በቀጥታ ሻሽ አስረዋለች። ዳኛዋ እንዴት አየት አድርጋኝ ገባች። እና ሀሳብን አልቀየርክም አብርሃም? ንግግሯ ተስሏል። አልቀየርኩም፣ ዳኛዋ እንደማሰብ አለች። እናም ያለምንም ውጣ ውረድ ከሰዓት ቀጠረችኝ ልታፋታን። ከችሎቱ ስወጣ ፌቨን እንደ ጆቢራ ግትር ድንግት ብላ ፊት የቀረች። ሁሉም ነገር ስልችት እንዳላት ታስታውቃለች። እናም አየችኝ፣ በጣም አየች። አይኖቿ በእንባ ተሞሉ። ከንፈሯ ይንቀጠቀጣል። ልታብድ መሰለኝ። አብርሽ አትረባም ብላኝ ሊሄድ መንገድ ከጀመረች በኋላ ተመልሳ እጇን ስትዘረጋ በጥፊ አጮለች ብዬ አይኔን አጨናበሱ። ፌቨን ግን ምን እንዳደረገች ታውቃለች። ጸጉሬ ላይ ያየችውን የሆነ ጥቁር ነገር አንስታለኝ ቀስ እያለች በርቀት እንደሚጠብቋት ቤተሰቦቿ ያዘገመች። ምን ማለት ነው? ማንም ይሄን ምን ማለት እንደሆነ መግለጽ አይቻለው። ደግሞ ልታስመስል አልነበረም። ፈዝዤ አንዱ ጥግ እንደቆምኩኝ ማሜ የምትባል ደንቃራ ሴትዮ ፊት ለፊቴ እየተወረገረገች መጣች። የለበሰችው አጭር ቀሚስ ለመራመድ አስቸግሯታል። ያደረችው ጫማ ረጃጅሞቿን የባስ ብቅል አውራጅ አድርጓታል። ሁሉም ሰው እየተገላመጠ ያየዋል። ቅላቷ የሚንቦገቦግ ነገር ነው። አጠገቤ ስንደርስ የዙሪያ አየር በሽታ ጠረን ተሞላ። የሚያፍን ነገር። እንደ ወትሮ አላሽካካችም። በፈጠነ ግን በሚያስፈራ ጠንካራ ድምፅ እንዲህ በለኝ፣ አብርሃም እንደማትወደኝ ያውቃለሁ። የራስ ጉዳይ ነው። ወደድክም አልወደድክ ምን ልትቀንስልኝ ነው? ደግሞ ምንም እንዲወስደኝ አልፈልግም ከየትም እድሜ አለች። አነጋገሯ በታሪኳ ከሷ የመጣ ብዬ አላውቅም። አረ መኮሳተር ቀጠለች። ፌቨን ለአንተ ብላ ስራ እንዳቋረጠች እያወቅ ከነ ቤተሰቦቿ በረሃብ እየቀጣት ነው። ብትጠላኝም እኔ ያከብራለሁ። እንዲህ አይነት ተራ ስራን እረሳለሁ ብዬ ትሰራለህ ብዬ አላስብም። ፌቨን እየተራበች ነው። ይገባሃል አብርሽ? በቃ ይሄን ተናግራ ተመልሳ ሄደች። በሰከንድ አእምሮዬን ገለባበጠችው። ረሃብ አልወድም። በተለይ የሴት ልጅ ረሃብን አልወድም። ካፌ ውጭ እንኳን ሴት ልጅ ቶሎ ቶሎ ስትበላ ካየው ታሳዝነኛለች። ረሃብ አልወድም። ረሃብ ማለት ምግብ አለመብላት ብቻ አይደለም። በምድር ላይ በጣም ትንሹን ነገር የልዕልት ጉርስን የሚሰጠን ሰው ማግኘት ማን ነው እሱ? ረሃብ አልወድም። ፌቨን ራበኝ ካለችኝ ምንም ልስራ ምን እርግፍ አድርጌ ትቼ ወደ ምግብ። ፌቨን እኮ ስትራብ ስታሳዝን በእግዚአብሔር። እነዛ የሚያማምሩ ጣቶቿ ሳይቀሩ ዕቃ ማንሳት አይችሉም። በቃ በተፈጥሮ ረሃብ አትችልም።
ቆይ ግን ስንት ቀን ተርባ ይሆናል? የኔ ተራ ኩርፊያ ስንት ቀን እንደሆነ። አንድ ቤተሰብ ባር ቆመን። እግዚኦ! እንዴት አይነት ድድብና ውስጥ ነኝ። የፌቨን እናት ማለት እኮ ሀገር ያወቃቸው የተራበ ሁሉ ቤታቸው ጠግቦ። ትላንት የበላሁት ፒዛ ግማሹን ነካክቼ መለስኩት። ዛሬ ጠዋት የበላሁት ቋንጣ ፍርፍር ትዝ አለኝ። ሆዳም ነኝ ደደብ። ምሳ መብላት አልቻልኩም። ቀጠሮ እስከሚደርስ ውሃ አዝዤ እዛው አካባቢ ቁጭ ብያለሁ። ከሰዓት በኋላ ወይም ከሰዓት ፍርድ ቤቱ ስንደርስ ወደ ፌቨን ያሉት። ፌቨን አልኳት። ቀጥ ብላ አየችኝና መጣች ወደ እኔ። ላናግርሽ ነበር። በጓሮ በኩል ወዳለው ቦታ ሄደን እኔ ከመናገሬ በፊት የፌቨን እንባ ተዘረገፈ። በእንባዋ ውስጥ እየፈሰሰች እንዲህ አለችኝ። አብርሽ ይቅርታ፣ ሁሉም ነገር ይቅር፣ በማርያም አትለይኝ፣ እወድሃለሁ። አሁን እኔ እንዲህ የምለው ነገር ምን አለኝ? ምን ነው ራስ ያስጠላኝ ክብር። ቀስ እያልን ወደ ዋናው በር አዘገምን። ማለፍ ፌቨን አንድም ቃል ባትናገር ደስታዬ የእሳት አለንጋ። ነገሮች ሁሉ ከእሷ ጎን እንዲሆንልኝ ይመኛለሁ። ዝም ብለን ወደ ውጭ ከኋላ ምን ሰማው? አቶ አብርሃም አለምሰገድና ወይዘሮ ፌቨን የችሎት ተራችን ደርሶ ስማችን እየተጠራ ነበር። እንዳልሰማ ከግቢው ውልቅ። ሁሉንም እዛው ጥለናቸው አንድ የምንወደው ሬስቶራንት ነበር እኔና ፌቨን የምንሄድበት። ዛሬ ተገናኘን። ፊት ለፊቴ ተቀምጣ ፌቨን ታየኛለች እና በሚንቀጠቀጡ እጆቿ እጄን ያዘችኝ። አንድ ተራ ወንድ መለማመጥ ፈልጋ እንዳልሆነም አውቃለሁ። ፌቨን ምንጊዜም ከሴትነቷ ሰው መሆኗ የሚቀድምባት ልጅ ስለሆነች እንጂ እና ሳላስበው መለፍለፍ ጀመርኩ። ፌቨን አይን አይኔን እያየች እንዲወጣልኝ ታዳምጠዋለች። 4 ኪሎ ፈርሶ ውብ ህንፃ ተገነባበት። ትዝታው አብሮ ፈረሰ። ኧረ ትዝታችን ሲባል ጸረ ልማት ነባል። ከዛ ጨርንቁስ የጭቃ ቤት ይሄኛው ውብ ህንፃ መሻሉን ሳናውቅ ቀርተን ነው። አይደለም ፌቪ፣ ሰው ከስጋ ደሙ ብቻ አይደለም የሚሰራው። የማንነቱንም ደግፎ የያዘው የትዝታ አጽም፣ የመላመድ አጥንት በውስጡ አለበት። እሱን ነው ያፈራረሱት። መቼም የማይለማ ማንነታቸውን ነው የተወደቁት። አሁንም ትዝታችን ሲፈራርስ ፋራ፣ የሴቶች እኩልነት ያልገባው ምናምን ይሉኛል ፌቪ። እኔ በፍቅረኝነት ዘመናችን የቀጠርንሽ ቦታ ስትመጪ እዛ ነው ስሙ ኪዮክስ ጋር ስትደርሲ ጸጉርሽን ነፋስ ሲበት ነው። ከሩቅ ጥቁር ጸጉር ነፋስ እንዲያስርበው በእጅሽ መለስ እያደረግሽው ወደ እኔ ስትመጪ ጸጉርሽ የእኔ ባንዲራ ነበር የሚመስለኝ። በእጅሽ መለስ ያደረግሽው ወደ እኔ ስትመጪ ነው ጸጉርሽ የፍቅር ባንዲራ ነበር የሚመስለው። ባሌንድራዬን ነው የቆረጠብኝ ፌቬን እጆቼን እያሻሸች ዝም ብላ ታየናለች። አውራ ጣቴንም ይዛ የምታስፈልገኝ ነበር የሚመስለው። ለሚታየውና ለሚዳሰሰው ማንነታችን ስንት የማይታዩ ጥቃቅን ማንነቶች አሉ። እነዛን እየተንቀራፈፍኩኝ ባዶ ግንዱ የቀረ በሙሉ መብት አድናቆትና ይገፋፋል። አልፈልግም። ባንዲራዬ ሞት ጥላሸት አድርገዋለች። ባንዲራዬ ሞት ቆሻሻ አድርገዋለች ብዬ አዝኜባቸዋለሁ። ከጥርጊያው ጋር ያንን ውብ ጸጉር ወደ ገንዳ እንዲወረውሩ የፈቀደችላቸው ብዬ ማሰብ። ፌቪ 4 ኪሎ ሲያፈርሱት ቦታው ላይ ያልሆነ ስም ተሰጥቶናል። 4 ኪሎ ሲያፈርሱት ቦታው ላይ እንደታየች ጭምጭምታ ተሰምቷል። ምን ይደረግ ብዬ ዝም እላለሁ። የልጁ ልስላሴ፣ የከንፈሯ ጣዕም፣ ፈገግታዋ ሁሉ ህዝብን የሚወክለው በጸጉሯ ባንዲራ። ይህንን ጸጉር መቁረጥ ድንበር ከመጋንጠል ላይ ይቻላውቆም። ይህንን ጸጉር መቁረጥ ድንበር ከመገንጠል ላይ ይቻላየውም ነበር። ብቻዬን ተማርሬብሻለሁ ፌቨን እንባዋ ጉንጯ ላይ እየፈሰሰ ዝም ብላለች። ፌቪ አስጠልተሽኛል፣ አበሳጭተሽኛል። የናፈቅሽኝ የገፋሽኝን መስሎ ተሰምቷታል። እኔን ከህይወትሽ ገፍትረሽ ሌላ ሰው ከሰውም ሰው ማሜ የምትባል ሴትዮ ጋር የሰጠሻት ይመስለኛል እና አፈቅርሻለሁ። ፌቨን ትንፋሿ እስከሚያጥራት ከንፈር ለከንፈር መሳሳም ወንጀል ነው ይላሉ አሉ ይባል የለ። የፌቨን እንባ ይፋጃል። ተፈጸመ።